እና ከዚህ እንግዲህ እግዚአብሔር ይርዳን እንዴት እንደምንወጣ ይሄ ብሔርተኝነቱ ፖለቲካ ሁሉ ነገር ያው መጽሐፍ ቅዱስ በክርስቶስ ያለ ሁሉ አዲስ ፍጥረት ነው ይላል። እኛ ግን እሱን ሁሉ የረሳው ነው ይመስለኛል። ማለት ይህን ሰው የምትናገሩት እንዲህ ስለሆነ ነው እንዲህ ማለት በፍጹም የክርስትና ፍሬምወርኩ ራሱ የገባቸው አይመስሉኝም። አንዳንዶች ወይ ከመጽሐፍ ቅዱስ ጋር እንደው ተራው ምዕመን ራሱ አንዳንድ ይቅርታ አድርግልኝና ሙሌ ምዕመኑ ቢናገር ቅር አይለኝም ነበር። ክርስቶስን አገልጋይ ተብዬው መጽሐፍ ቅዱስ የያዘ እንግዲህ አስብ፣ ምስባክ ላይ ወጥቶ መጽሐፍ ቅዱስን ገልጦ የሚያስተምር ሰው ማንም በክርስቶስ ቢሆን አዲስ ፍጥረት ነው የሚለው ኮንሰፕት ራሱ ሳይገባው ነው አብዛኛው ሰው አገልጋይ የሆነ ያለው እና እንዴት እንደሆነ ነው ሰርፕራይዝ እያደረገኝ የመጣው። እንግዲህ ክርስቶስ ይርዳን። ተባረኩ። ቀጥሎ ሰማችኋለሁ። እሺ ሲሶኝ ስለዚህ እነዚህ ሴሌብሪቲ ናቸው፣ ሰዎችን የሚያስከትሉ ናቸው። ሰዎች ለራሳቸው እዚህ ቤተክርስቲያን ውስጥ ቤተክርስቲያን አክቹዋሊ አይደለም እነሱ የሚሉትን ማለት ነው። እዚህ አዳራሽ ውስጥ እዚህ ቤተክርስቲያን ውስጥ ካልመጣ አትፈወስም ነበረ፣ ባትመጪ ትሞች ነበረ። ማስታወቂያ የሚያሰሩ ናቸው። ባይዘወይ ኢቭን ይሄ የተቀረጸው ነገር የሚሄደው ኢዲት ተደርጎ ለማስታወቂያ የሚሆን አጋንንት እንደሚያስወጡ አድርገው ሰው እየገዙ ውልቸር እየገዙ ሽባ እንደተረተሩ አድርገው አንዳቸውም ቢሆን ባይዘወይ እነዚህ ሐሰተኛ ነቢያት አንዳቸውም ቢሆን ተንጀብል የሆነ የሚታይ የሚጨበጥ ምልክት የላቸው። የሚታወቅ በአካባቢው የሚታወቅ አይነ ስውር የነበረ አይኑ የበራ መሄድ የሚያቅተው የነበረ የሄደ አንድን ተጨባጭ የሆነ ፈውስ ተጨባጭ የሆነ ተአምራት የለም። ሁሉም ምንድነው? ፌክ ነው፣ ትሪክ ነው። ባይዘው ፌክ ነው ሁሉም ነገር የተገዛ ነው። ሰዎቹ የተገዙ ናቸው። ትወና ነው፣ ድራማ ነው። አጋንንት ጮኸ። አንዳንድ ሰው አጋንንት ጮኸ ይላል። አጋንንት እዛ ጸበል ላይ ጮኸ እያለ ነው። እዛ ሼክ ላይ ሂዶ ጮኸ። በቀበሮቹ በምናምን በሆነ በሳርጢስ በምናምን እንትን አድርገው ጠንቋዮችም ምናምን አጋንንት አስጮህን እያሉ ነው። እነ ማን ነው የሚባለው? መምህር ግርማ የሚባለው አጋንንት አስጮህኩ እያለ ነው። በአርሴማ ስምም አጋንንት አስጮህኩ እያለ ነው። ትወና ነው። ይሄ ሁሉ ነው የምንላቸው ትወና ነው። እንዴ እዛም አጋንንት ጮኸ እየተባለ ነው። ስዕል አቁመው እንደዚህ አድርገው ይኸው ስዕሉን ንካ እስኪ ሲባል መንካት አቃተኝ እያለ እየተንቀጠቀጠ የሚካኤልን ስም ጥራ ሲባል የሚካኤልን ስም መጥራት የኢየሱስን ጠርቶ የሚካኤል ስም መጥራት አቃተኝ ብሎ እየጮኸ እዛም አጋንንት እየጮኸ ትክክል ነው ይሄ እንዴ? የሚገርም እኮ ነው። ፌክ ነው። የትም ሃይማኖት ላይ ደግሞ ፌክ አለ። ስለዚህ አንድ ሚት አድርገው በግልጽ ጉዳይ ምን እያልን ነው? ግልጽ በሆነ መንገድ ምንም ተጨባጭ የሆነ ተንጀብል ነገር የለም። ምን ግንድ ነው የሚሉት? ባይዘውኝ ግልጽ በሆነ ጉዳይ ምንድነው የሚሉት? እዚህ ቤት ባትመጣ በቃ ትሞት ነበር ይላል። እዚህ ቤት ባትመጣ እዛ ቤት ብቻ አምላክ እንዳለ እዛ ቤት ብቻ ፈውስ እንዳለ አንደኛው እሱ ነው። ሌላኛው መናገር የምፈልገው ነገር ይሄንን ነገር ከተናገርኩ ለተቃዋሚዎች ወይ ደግሞ የሐሰተኛ ነቢያት ደጋፊዎች ለሆናችሁ ድል እንሰጣለን። ቅር አይላችሁ መቼስ ቅር አይላችሁ ማለት ምን ማለት ነው? የሐሰተኛ ነቢያት ደጋፊ ያልኳችሁ ደጋፊ ስለሆናችሁ ነው። መቅዲ ወይ ሙሌ የሚገባ ሰው ይግባና አስተያየት በተቃውሞም ከሆነ ይናገርና ስለስራው መቅዲ ይቅርታ፣ ስለስራው አንዳንድ ነገር እናወራ። እሱ የሰራው እናንተ አልሰራችሁም የሚሉ ሰዎች አሉና ምንድነው የሰራው? የሰውዬ ቆይ ምንድነው የሰራው? ለወንጌላውያን አብያተ ክርስቲያናት ያበረከተው ምንድነው? ኢየሱስ በሱ ምክንያት ተከበረ። የእግዚአብሔር መንግስት የእግዚአብሔር ወንጌል በሱ ምክንያት ከአድማስ አድማስ ተሻገረ። ከደቡብ አቅጣጫ እንኳን ሊያሳልፈው ያልቻለውን ወንጌልን በሱ ምክንያት ተስፋፋ ብለው ድራማና ድራምተኞቹን ሰብስበው በጣም በሚያስቅ መልኩ ማለት ነው። ይሄ ሰው ወንጌል እጅግ በጣም በድካም የተሰበከበት ቦታ አሁን ምናልባት ማቴዎስ ምሳሌ ኢየሱስ አልነበረም ወይ? አጥማይ ማርስ ወይ ተተው ስለ ኢየሱስ ያለህበት ቦታ ትክክል አይደለም። እንትንን አስተካክለህ እንትን በል።
አይ ቲንክ አቤላ እንትን ገብቶበት ነው። መቅዲ የቀጥ ልትዩ ያልሽው አይ ፕሮፌት ብለው መግባት የሚፈልጉትን ይግቡና የማይቀበሉ ያንተን ሀሳብ የማይቀበሉትም ከሆነ ካልተቀበሉት ከዛ በኋላ ከወንጌሉ ነገራቸውና በዛ በወንጌሉ ላይ እስቲ ትንሽ ይስበኩ። በቃ ወንጌል ስበኩ አይደለም የሚሉት። እስቲ እነሱ 5-10 ደቂቃ እየሰጣቸው ይስበኩ። እስቲ እኛ ወንጌል ሲሰብኩ አይተናቸው አናቅም። ሁልጊዜ ትሻገራለህ እንትን ትላለህ ሲሉ ነው የምንሰማቸውና የተወሰነ ምን ትስጣቸውና እስቲ በዛው ይስበኩ። ያው ሀሳባቸውን ይግለጹና ሳይበዛ ኦኬ እሺ ግቡና ኦልሬዲ ተቃዋሚዎች ማለትም እንደግፋለን የምታወሩት ነገር ትክክል አይደለም፣ ከወንጌል ውጭ ነው። እነዚህ ሰዎች እናንተ እንደምትሉት የተቀቡ ናቸው፣ የእግዚአብሔር ሰዎች ናቸው። እናንተ ብትቃወም እነሱ ይቀጥላሉ ምናምን የሚለው አለ። ቅድምም ስራው አቤላ በርግጥ በዚህ ጉዳይ ላይ ይሄድበታል። እኔ ግን ባጭር ቃል እዩ ጩፋ ከሰራው አንዱን ስራ አንተ አልሰራህም፣ መስራት አልፈልግም። እኔ አንዱን ስራ እዩ ጩፋ የሰራው ዘይት መሸጥ ነው። ስለዚህ እኔ ደግሞ ዘይት መሸጥ አልፈልግም። ዘይት አልሸጥም። እዩ ጩፋ ጸሎት ነው የሸጠው። ጸሎት ደግሞ ነው ያልሸጠው። ጸልይልኝ ብሎ ለሚመጣ ሰው ጸልያለሁ፣ ገንዘብ ግን አልቀበልም። ይሄንን በመጽሐፍ ቅዱስ ማሳየት እንችላለን። ባይዘወይ እነ ንዕማን የሚባለውን ሰው ከሶሪያ መጥቶ ከለምጹ ተፈወሰ። በኤልሳ ዘመን ማለት ነው። ኤልሳ ዮርዳኖስ ጋር 7 ጊዜ ብቅና ጠልቅ በል ብሎ ነግሮት ብቅ ጠልቅ ብሎ ከለምጹ ተፈወሰ። ብር አምጥቶ ወርቅ አምጥቶ እንካለው አልቀበል አለ። ጊያዝ ግን ሄዶ በእጅ አዙር ተቀበለ። ስለዚህ በብሉይ ኪዳን የነበሩ ነቢያት ጸሎት ሲሸጡ አናይም። ፈውስ ተፈውሶ ብርንካ ሲባሉ እንኳን አንቀበልም። ጸሎት ጸልየልህ ይኸውልህ ኤልሳ ዝም ብሎ እርዳታን አልተቃወምም። ባይዘወይ ዝም ብሎ እርዳታን አልተቃወምም። የሚረዱትንም ሰዎች ነበሩ። ሂዶ እሰው ቤትም ምግብ ይጠይቅ ነበረ ኤልሳ ማለት ነው። የራሱ ነገር ምንም የለውም። ሁሉ ነገሩ በሬዎቹ አርዶ ሞፈርን ቀንበሩ አቃጥሎ የሄደ ሰው ነው። ምንም ነገር የለውም። በቃ ሁሉ ነገር ለጌታ የተወሰው ነው ኤልሳ። ሂዶ ሰዎች ጋር ምግብ አይጠይቅም ወይ? ምግብ አይበላም ወይ? ይበላል፣ ይጠይቃል። እሱ አይደለም ችግሩ። ስለ ሰዎች እርዳታ መጠየቁን ምግብ መጠየቁን እሱ አይደለም። ጸሎት ሽጦ ግን ይሄንን ፈውስ ስለሰጠሁሽ ግን ገንዘብ ስጪኝ፣ ፈውስ ስለሰጠኸኝ ገንዘብ ልስጥ እንኳን አንተ ልጠይቅ ቀርቶ ራሱ ስለጸለይክልኝ አንተ ጸልየልኝ ስለተፈወስኩኝ በአንተ እጅ እግዚአብሔር ተአምራት ስላደረገ እንካ ገንዘብ የሚልህን ከተቀበልክ አመፀኛ ነው። ተአምሩን ወይ ፈውሱን ወይ ደግሞ ጸሎትን እየሸጥከው ነው። ኤልሳ አልተቀበልም። የትኞቹ የእግዚአብሔር ሰዎች ፈውስ ከፈወሱ በኋላ ገንዘብ አይቀበሉም? ከጸለይ ለዛውም ተጨባጭ የሆነ ፈውስ እንደነ እዩ ጩፋ ፌክ የሆነ አይደለም። እንደነ ሌሎቹ ሐሰተኛ ጠንቋይ ነቢያቶች ፌክ የሆነ አይደለም። በትክክል እንኳን ተጨባጭ ለምጽ ነጽቶ ገንዘብ አይቀበሉም፣ ወርቅ አይቀበሉም። ስለዚህ እዩ ጩፋ ካደረገው ነገር አንዱ ጸሎት መሸጥ ነው። እኔ ደግሞ አልሸጥም። እዩ ጩፋ ያደረገው ነገር ምንድነው? መድኃኒት አስጥሎ ነፍስ መግደል ነው። በቃ ትፈወሳለህ ብሎ የውሸት ትንቢት ነው። ደግሞ የውሸት ትንቢት መናገር አልፈልግም፣ አልተናገርኩም። እውነት ነው። ስለዚህ እዩ ጩፋ ያደረጋቸውን ነገሮችን እዩ ጩፋ በወንጌል ስም ሆቴል ሰርቷል። እኔ ደግሞ ሆቴል አልሰራሁም። ስለዚህ በወንጌል ስም ብር የድሆችን መቀነጥ በዝብዟል። ያንን ደግሞ እኔ ላደርግ አልችልም፣ አላደረኩም። እዩ ጩፋ በክርስቶስ ላይ ተላግጧል። ፈውስ በጌታ በኢየሱስ ክርስቶስ። ኧረ በእናትህ የአንተ ምሪስ እዩ ጩፋ መሆን አልነበረበትም። እናንተ ነው እንኳን እያባባሳችሁ። ምን ይመለከታል? አንተን ምን ይመለከታል? እኔ አንድ ነገር ልጨምርልህ። ይሄ ሰውዬ ትምህርቱም የሐሰት ትምህርት ነው። አንደኛ ስብከት እየገዛ ነው የሚሰብከው። ስብከት እንደሚሸጥ ታውቃላችሁ አይደል? በዚህ ቢዝነስ ላይ ብትሰማሩ ትንሽ መጽሐፍ ቅዱስን በተለይ ስነ አፈታት የምታውቁ ሰዎች ህሊናችሁን አንቃችሁ ከገደላችሁ በዚህ ቢዝነስ ላይ ብትሳተፉ በጣም እንደዚህ አይነት እንደ እዩ ጩፋ አይነት የእግዚአብሔር ቃል ለማጥናት ጊዜ ምንም የሌላቸው ሰዎች ስብከትም ገዝተው ነው ስብከቱን እንትን የሚሉት። ሲቀጥል አባታችን ሆይ በሰማይ የምትኖር ፍቃድህ በሰማይ እንደሆነ እንዲሁ በምድር ትሁን የሚለውን ሁሉ ጸሎት ሲቃወም በአደባባይ አይተናል። ራሱ የክርስቶስ ኢየሱስን ትምህርት ማለት ነው። የዮሐንስ ደቀ መዛሙርቶች ዮሐንስ ለደቀ መዛሙርቱ አባታችን ሆይ የሚል እንትን ጸሎት እንዳስተማራቸው አንተም እኛን ጸሎት አስተምረን ሲሉት
ኢየሱስ ክርስቶስ ነው አባታችን ሆይ በሰማያት የምትኖር ብሎ ያስተማራቸው። እንግዲህ በሰማይ ሆኖ ጸሎትን የሚሰማ የሥላሴ አንዱ አካል ወልድ ክርስቶስ ኢየሱስ እግዚአብሔር የሚሰማው ጸሎት የሥላሴ ማህበር የሚሰማው ጸሎት ይሄ ነው ብሎ ያስተማረውን ትምህርት እዩ ጩፋ ሞዲፋይ ሊያደርገው ሁሉ ይቃጠዋል። ይሄ እንግዲህ ምን አይነት አጋንንታዊ ትምህርት እንዳለው ታያላችሁ። ሚራክል መኒ የሚል ትምህርት አለው። እንደ ትዝ ይላል ካክስ ገብቶ ምናምን ጸጉሩን ተኳክሶ የነበረ ጊዜ እዩ ጩፋ ጥፍር ቀለም የሚቀባ ሰሞን ላይ ማለት ነው። እኔ እኮ የዚህ ሰውዬ ጥንቆላ ነው ያዘው ነው ማለት ታምራት ገለታ ነው እንግዲህ ጸጉራቸውን የሚተኩሱት እንደዚህ የሚያደርጉት አጋንንት ያለባቸው ምሱ ሰይጣን የሚያዛቸውን እዛ ጠንቋይ ቤት ሄደው እንዲህ ያድርጉልኝ እንደዛ ያድርጉልኝ የሚባሉትን እንደሚያደርጉ ሰዎች ነው። ይሄ ሰው ጸጉሩን እንኳን ተተኩሶ ነበር። አይታለኛ ወንድ እንዴት አይነት ተፈጥሮ ነው? ኢትዮጵያዊ ባህል ኢትዮጵያዊ ስነ ልቦና እኮ አለ። ጸጉር እንዴት ወንድ ልጅ ጸጉሩ ይተኮሳል? ለዛውም እንደዚህ ኪንኪ የሆነ የከነቸረ ጸጉር እንዴት ተተኩሰ ሉጫ አድርገ እንትን ደቡብ ህንዳዊ መስለት መጣል ማለት በቃ ስነ ምግባራቸው የወደቀ ትምህርታቸው የወደቀ የሚናገሩበት መንፈስ የእግዚአብሔር መንፈስ ያልሆነ አጋንንታዊ መንፈስ ይዘው የሚናገሩ ሰዎች ናቸው እነዚህ ሰዎች። እኔ ያሳያለሁ በለጠ የሚባል ሰው ድራማ ሰርቶ በሚሊዮን የሚቆጠር አጋንንት አለብኝ ብሎ ያኔ ሶሪያ በተበጠበጠ ጊዜ ላይ ወቅቱን እየጠበቀ ነው እንግዲህ እዩ ጩፋ ድራማ የሚያሰራው። ሚዲያውን የተቆጣጠረው ቢቢሲን የተቆጣጠረው ሲኤንኤን የተቆጣጠረው ዜና የሶሪያ መበጥበጥ ሲሆን ምን አድርጌ ይሄንን ህዝብ ልበዝብዘውና ልስረቀው ብሎ ያስባል። ከዛ ድራማ ያሰራል። ቆሞ ነው ድራማ ያሰራኝ አለ በለጠ የሚባለው ሰውዬ። ቆሞ ምን አንተ እያለ ይችን ሀገር አንተና ጠቅላይ ሚኒስተሩ እያሉ ይችን ሀገር ማፍረስ አልቻልኩም መበጥበጥ አልቻልኩም ይላል ሰይጣን ወጥቶ። ሰይጣን አንተ እያለክ ምናምን አይልም። ሰይጣን ካልበጠበጠ ካላፈረሰ የሰው ህይወት ካላጠፋ የእግዚአብሔር ጥበቃ በምድሪቱ ላይ ስላለ እንጂ ጠቅላይ ሚኒስትሩ ራሱ በምን አቅሙ ነው ሰይጣንን የሚጠብቀው ሰይጣን እንዳይሰራ የሚያደርገው? በምን አቅሙ? እንደዚህ የሚባል ነገር አለ እንዴ? ጠቅላይ ሚኒስተር ወይም መከላከያ ሚኒስተር ባለስልጣን የሆነ አንድ አካል በወታደሮቹና በጀነራሎቹ አቅም ድንበር ላይ ያሉ ስጋ ለባሾችን ወደ ሀገር አልፎ እንዳይገቡ ሊጠብቅ ይችላል ከመከላከያው ጋር ሆኖ። መናፍስትን በአይን ሊታዩ የማይችሉ ረቂቅ ፍጥረታትን እንዴት ሊያደርግ ይችላል? እንደዚህ አይነት ትምህርት ሳለ ወይ በጠቅላይ ሚኒስተሩ መኖር ምክንያት ነው ሰይጣን ያልሰራው የሚል ማለት ነው። ለዚህ ነው መግለጫ የመጀመሪያውን መግለጫ በሰጠ ሰዓት ላይ ምን ብሎ ነበረ? የበሻሻው አብይንና የሾላውን ነብይ የሚያስቆመው የለም። የበሻሻውን አብይም የሾላውንም ነብይ ጊዜ ያስቆሟቸዋል። ጠቅላይ ሚኒስተር መለስ ዜናዊ በጊዜ ቆመዋል። ማይቆም የሚመስለው የደርግ መንግስት አደገኛው እግዚአብሔር የለሹ እግዚአብሔር የለም የሚል ኤቲስቱ መንግስት ኮሚኒስቱ መንግስት የደርግ መንግስት ይኸው ቆሟል። ታሪክ ሆኗል። ነገስታት ያልፋል። የባቢሎን መንግስት አልፏል። የግሪክ መንግስት አልፏል። በዘመናትና በታሪክ መካከል ጸንቶ የሚቆም ያለመለወጥ የሚቆም መጽሐፍ ቅዱስ አበቦች ይረግፋሉ ውበቶች ያልፋሉ ብሎ ጸንቶ የሚኖር የአምላክ ቃል እንደሆነ ይናገራል እንጂ መጽሐፍ ቅዱስ በፍጹም የሆነ ሰው ጽኑ እንደሆነ እሱ እንደማያልፍ የሚናገር ትምህርት የለም። የዚህ ሰው የጠማማ ትምህርት ግን አብይ ያልፍም ምን ያላልፍም ይላል። እያለፋችሁ ወንጌል እንደዚህ አይነት ነገር አያስተምረን። ስጋ ለባሽን የሚታመን ስጋ ለባሽን የሚደገፍ የተረገመ ይሁን የሚል የመጽሐፍ ቅዱስ ትምህርት ይዘን በጠቅላይ ሚኒስተርም ልንደገፍ በሹማምንትም ልንደገፍ አልተጠራንም። መጽሐፍ ቅዱስን ይዛችሁ የወንጌልን ትምህርት ሰንቃችሁ ከሆነ የምትንቀሳቀሱ የተምታታ ነው። መድረክ ላይ ፖለቲካ ይሰራል፣ ፖለቲካ ላይ ሃይማኖት ይሰራል። የተምታታበት ነው። የኛ ወንጌል በፖለቲካ ተደግፎ ተጠግኖ የቤተ መንግስትን አጥር ታኮ አይደለም የሚኖረው። የኛ ወንጌል የቤተ መንግስትን አጥር የሚደገፍ ሳይሆን የእግዚአብሔርን መንግስት ወደ ምድር ላይ ያመጣ የእግዚአብሔርን መንግስት ወደ ምድር ላይ የሚጠራ በሙላት እንድትገዛ በሙላት ኮንከርድ እንድታደርግ የሚጠራ ነው የእግዚአብሔር ልጅ የክርስቶስ ኢየሱስ ወንጌል። ለዚህ ነው መጽሐፍ ቅዱስ ሲናገር ወደ ፍቅሩ ልጅ መንግስት አፈለሰን ይላል። እኛ የፈለስን ሰዎች ነው። ወዴት? ወደ ፍቅሩ ልጅ መንግስትን የፈለስ ነው። አየህ፣ መንግስት እኮ ቀይረናል። እኛ ለዚህ ምድር መንግስት አንገዛም እያልን ሳይሆን እውነተኛ የምንገዛለት ለዘላለም ግን መንግስታችን ብለን የምንጠራው አገራችን በሰማይ ነው እንዳለ
ጳውሎስ ሰማያዊውን መንግስት ነው እንጂ ምድራዊውንም ነገር አይደለም ሲጀመር። ይሄ ሰውዬ ግን ሁልጊዜ ፖለቲካ ይሰራል፣ ድራማ ያስጠናል። ከዛስ ሶሪያ በተበጠበጠች ጊዜ መንግስቱ የተባለ በለጠ የተባለ ሰውዬ አሰልጥኖ እንትን ብሎ አደራጅቶ አዘጋጅቶ ድራማ አሰራው ማለት ነው። ከዛ ሲመጣ አጋንንት አለብኝ ሚሊየን ነን አለ አጋንንቱ። እሺ ትችለኛለህ ይላል። በየትኛውም የመጽሐፍ ቅዱስ ክፍል ውስጥ ጳውሎስን አልችልም እከሌን አልችልም የሚል የመጽሐፍ ቅዱስ ትምህርት የለም። ይልቁንም የአስቄዋ ልጆችን የቀጠቀጠው መንፈስ ጳውሎስን አውቀዋለሁ፣ ኢየሱስን አውቀዋለሁ፣ ሌሎቹን አውቃቸዋለሁ፣ እናንተ ከወዴት ናችሁ ብሎ በማወቅ ደረጃ አውቃቸዋለሁ እንጂ አልችላቸውም ጭምር ራሱ የሚል መጽሐፍ ቅዱሳዊ ሐሳብ የለም። በሰማይና በምድር ከምድር በታች ባለው ሁሉ ላይ ጉልበት ሁሉ የሚንበረከክለት፣ ምላስ ሁሉ ጌትነቱን የሚመሰክርለት፣ አጋንንት የሚንቀጠቀጡለት የሚርበደበዱለት አንድ የተቀባ አንድ በመከራ ተፈትኖ ያለፈ አንድ ከስም ሁሉ የሚበልጥ ስም አለ። እሱም የናዝሬቱ ጌታ የእግዚአብሔር ልጅ ክርስቶስ ኢየሱስ ስም ነው። አለቀ በቃ። ሌላ እዩ ጩፋ ምንድን ነው የሚሰብከን? ምንድን ነው አንችልክም አንተን ነው የሚሉት እየመጡ አጋንንቶቹ። ስለዚህ ይሄ ሰውዬ ኢየሱስን ሳይሆን እሱን የማይችሉትን አጋንንቶች ነው ድራማ እያሳየን ያለው እንዴ። ማህበረ ቅዱሳን አንድ ዶክመንተሪ ሰርቶ ነበረ ከዚህ በፊት ማየት ትችላላችሁ። ስለ አጥማቂው ስለ ግርማ የሰራው ግርማ ሐሰተኛ አጥማቂ ነው ብለው የሰሩት የማህበረ ቅዱሳን ጥናት ነበረ፣ ዶክመንተሪ ፊልም። ማህበረ ቅዱሳን ኦፊሻል ዩቲዩብ አካውንታቸው ላይ ማግኘት ትችላላችሁ፣ ይሄንን ጥናታዊ ፊልም ማለት ነው። እዛ ፊልም ላይ ምንም የማያውቁ ሰዎች እሳቸው በሚያጠምቁበት በሆነ ቦታ ላይ ሲያልፉ፣ በታክሲም በሚኒባስም ሲያልፉ ድንገት ከየት እንደመጣ ማያውቁት ዛር መንፈስ ይጮህባቸውና እሳቸው ጋር ሄደው ለዘላለም የእሳቸው ተገዢ ሆነው ይኖራሉ። ራሳቸው ሰዎች የመሰከሩትን ነው ቃል በቃል ምነግራችሁ። ምንም አላቅም ነበር፣ በታክሲ እየሄድኩኝ ድንገት ጮኩኝ፣ እሳቸው ጋር መጣው። ከዚህ መሄድ አልቻልኩም፣ መንቀሳቀስ አልቻልኩም፣ ቤተሰብ የተበጠበጠ ትዳር የተበጠበጠ አሉ። እንግዲህ ይሄንን ነው እያልናቸው ያለ ነው። ይህንን ነው ማህበረ ቅዱሳን እንኳን ሐሰተኛ አጥማቂዎች አሉ ብሎ ኦፊሻሊ አጥማቂዎችን በሚያወግዝበት በሚቃወምበት በዚህ ሰዓት ላይ እኛ ቤት ጸጉሩን ያበጠረ ልክ ሱፍ እንደምትባለው ምግብ ጸጉሩን እንደዚህ ያጎፈረ ነብይነት ጸጉር ማጎፈር እኮ ነው የሚመስለው። ይዋቸው እንግዲህ ፕሮፌት የሚሉትን ሰው ያላጎፈረ እኮ የለም። የሆነ አንድ መላጣ ሁሉ ነብይ ነበር። መላጣ ነው ከፊቱ በጣም ብዙ ሄክታር እንትኑ መላጣው በጣም ብዙ ሄክታር ነው። ከኋላ ለቅሬታ የቀረች ትንሽዬ ጸጉር አለች። እሷን አቁሟታል። ታውቃለህ ለምን? ራዳሩ የሚቀበለው መንፈሳቸው የሚቀበለው ከዛች በቆመች ጸጉር ነው። እንደ መላጣ ነብይ እንኳን እኮ የሌለበት እኮ ነው። ሲጀመር እግዚአብሔር ከአንድ ክልል ብቻ ከአንድ አካባቢ ብቻ ነብይ አለኝ የሚለው ለምንድን ነው? አንድ አይነት እንትኖች አንድ አይነት ነገሮች ለምንድን ነው የተቀባችሁ አስተማሪዎች ያልሆናችሁት? ለምንድን ነው የተቀባችሁ ወንጌል ሰባኪዎች ያልሆናችሁ? በወንጌል ማናቃችሁ ሁሌ ፕሮፌት ሁሌ አፖስትል ነን እያላችሁ ሰውን የምትዘርፉት እሱን ነው የምልህ። እና በለጠ ሆዬ ጮኸ። ሲጮህ ምን አለ? አንተና አብይ አላሰራ አላችሁን። አንተ ስላለክ ይችን ምድር ሊያፈርስ ነበር፣ ስለዚህ አንተ ስላለክ አልቻልኩም ማለት። አየህ ሰይጣን ምን አይነት ትምህርት እያስተማረ ነው? ኢየሱስ ስላለ ሳይሆን እግዚአብሔር ስላለ ሳይሆን እዩ ጩፋ ስላለ ነው እንግዲህ ሰይጣን ሀገር አላፈርስም እያለ ያለው። ይሄ ሰውዬ 24 ሰዓት ተጋድሞ የሚሆን መናፍስቱን ዓለም የሚገናኝ ቅዱሱን የእግዚአብሔርን መንፈስ ሳይሆን ከርኩሱ ከአጋንንት መንፈስ ጋር የሚገናኝ ጠንቁሎ አዳሪ እንጂ የእግዚአብሔር ሰው እንዳልሆነ እኮ ምስክር ነው። አብዛኞቹን ሰዎች ተመልከተ። እኔ በሺዎች የሚቆጠሩ ስድቦች በዚህ ሳምንት አስተናግጃለሁ በዩ ጩፋ ምክንያት። ፍሬያችሁ ይናገራል ሐሰተኛ ስለመሆናችሁ። ቀደም ወንድሜ ሙለታ እየገለጸ ነበረ። ንዕማን የተባለው የሶሪያ ጀነራል በብላቴናዋ ሰራተኛ ጥቆማ በኩል ወደ እስራኤል መድኃኒት እንዳለ ነብይ እንዳለ ተነግሮት በመጣ ጊዜ ኤልሳ 7 ጊዜ ብቅ ጥልቅ በል ብሎ በዮርዳኖስ ወንዝ ባዘዘው ሰዓት ላይ ካንገራገረ በኋላ ያለውን ባደርግ ይሻላል ብሎ በብላቴናው ምክር ምክንያት ብቅ ጥልቅ ሲል ቆዳው የሕፃን ልጅ ቆዳ ሆነ ይላል መጽሐፍ ቅዱስ። ታዲያ ንዕማን በአገሩ በሶሪያ ባሉ ባለመድኃኒቶች ልማድ መሰረት አንድ ባለመድኃኒት ሂሊንግ ሲሰጥ ወይም ፈውስ ሲያካሄድ በሰው ላይ ገንዘብ ይቀበላል። ልክ እቺ 12 ዓመት ደም እንደሚፈሳት ሴት ማለት ነው። ለባለመድኃኒት ሁሉ ገንዘቧን ሰጠች ይላል። ባለመድኃኒት ሁሉ ገንዘብ ይቀበላል። ግን አንድ የምናውቀው የኤልሳን ታሪክ ስንመለከት ኤልሳ ምን አደረገ? ገንዘብ ስጦታ አምጥቶ ሲሰጠው አይ ስጦታን ይዘህ ሂድ አለው። የብሉይ ኪዳን ነቢያት እንኳን
በገንዘብ አይደለም የምንፈውሰው የሚል የተደላደለ ትምህርት ሊሰሩልን ከንዕማን ከጀነራሉ ገንዘብ ሳይቀበል ኤልሳ ሸኝቶታል። ታዲያ ይህንን ነገር የተመለከተ ያ ጊያዚ የሚባል እጅ አስታጣቢ ሰው ገንዘብን ልክ አሁን እንዳሉት ነቢያት ስለሚያፈቅርና ስለሚወድ በኤልሳ በኩል እግዚአብሔር ያደረገውን ፈውስ ገንዘብ ማግኛ መኒ ጀነሬት ሊያደርግበት ሮጦ ሄዶ እንግዳ መጥቶበታል ጌታዬ ገንዘብ ስጠኝ ብሎ እንደተቀበለው መጽሐፍ ቅዱስ ይናገራል። ታዲያ ኤልሳ አይኑ የተከፈተ የእግዚአብሔር ነብይ እንደመሆኑ እስራኤልን ከሶሪያም ከሌሎችም አገሮች ነፃ ሊያወጣ እግዚአብሔር ያስነሳው የቀባው ሰው እንደመሆኑ በሱ ላይ የነበረ ለምጽ ባንተ ላይ ይሁን ሲለው እንመለከታለን። ይሄ ለምንድነው በጊያዚ ላይ ንዕማን ከሶሪያ አምጥቶ ዮርዳኖስ ውሃ ላይ የጣለው ለምጽ የተጣበቀበት ስትሉ በብሉይ ኪዳንም በአዲስ ኪዳንም እግዚአብሔር አንድ የተደላደለ ትምህርት እያስተማረን ነው። ፈውስ የኔ ነው፣ እኔ ስፈውስ በነፃ ነው እያለን ነው እግዚአብሔር። ይህንን እንዴት አወቅ ካልን ደግሞ ሐዋርያቱን ሂዱ ፈውሱ፣ ደውያን ፈውሶ አጋንንት አስወጡ፣ ተአምራትን አድርጉ አላቸውና በነፃ የተቀበላችሁትን በነፃ ስጡ አለ ኢየሱስ ሲያስተምር። ታዲያ ኢየሱስ በነፃ የተቀበላችሁትን በነፃ ስጡ ሲል አንዳንድ ሰዎች በማይሆን የሆነ ፋላሲ ሲሰሩ ትመለከታል። ምንድነው እሱ? ታዲያ እዩ ጩፋ እኮ ዘይቱን ገዝቶ ነው እኮ የሚሸጠው በነፃ አይደለም የሚያመጣ ይላል። ማንም ዘይት አከፋፈል የሚል ትምህርት በአዲስ ኪዳን ላይ የለም። አንድ ቦታ ላይ ነው ስለ ዘይት እኮ የምታየው። አንደኛው ሰባዎቹን ሁለት ሁለት አድርጎ ሲልካቸው ዘይት ወስደው፣ እሱንም የኢየሱስ ትእዛዝ አይደለም። በነገራችን ላይ ኢየሱስ ዘይት ወስዳችሁ ጸልዩ አላላቸው። ኢየሱስ ዘይት እያደረጋችሁ ጸልዩ አላላቸው። በአይሁድ ልማድ ግን በዛ ዘመን ቁስለኛ ላይ የታመመ ሰው ላይ ፈርስት ኤድ የመጀመሪያ እርዳታ የሚካሄደው ዘይትን አፍስሰ ነው በቃ ቁስል የምትረዳው። ይህንን የምናውቀው ደግሞ ደጉ ሳምራዊ በሚለው በኢየሱስ ክርስቶስ ድንቅ ምሳሌ ላይ የደጉ ሳምራዊ ምሳሌ ላይ ካህኑ አለፈ፣ የተደበደበውን የቆሰለውን ሰው እያየው አልፎት ሄደ። ከዛ በኋላ ደግሞ የሌዋዊው መጣ፣ ሌዋዊውም ተመልክቶ አይቶት ባላየ አለፈው ይልና ሳምራዊው መጣ አለ። ምንድነው ከአህያው ላይም ወርዶ ቀርቦ አቀፈው። ከዛ ዘይትን በቁስሉ ላይ አፈሰሰ። ከዛ በአህያው ላይ ጭኖ ማደሪያ ላይ ወሰደው ብሎ መጽሐፍ ቅዱስ ይነግረናል። ይህ ደጉ ሳምራዊ ለቁስሉ የመጀመሪያ እርዳታ ያደረገለት ዘይትን በቁስሉ ላይ ማፍሰስ መሆኑን ስትመለከቱ በዛ ዘመን ለነበሩ ሰዎች ዘይት እንደ ፈርስት ኤድ እንደ መጀመሪያ የቁስል ማከሚያ የሚጠቅም ነው። አሁንም ዘመን ሆኖ እንጂ ከዘይት ጋር የተያያዘ ነው። የአሁኑም ዘመን ሕክምና የተራቀቀ ነው። ከዛ ዘመን በጣም ሌተስት ነው። አሁንም ግን ዘይት ያለበት የሕክምና አይነት ነው የምናገኘው። እሺ ቀጥለን እንመልከት። ያዕቆብ መጽሐፍ ምዕራፍ 2 ላይ ምዕራፍ 5 ቁጥር 13 ላይ የእግዚአብሔር ቃል ማንም ከእናንተ መካከል የታመመ ቢኖር ምንን ይጥራ? የቤተ ክርስቲያንን ሽማግሌዎች ወደ ራሱ ይጥራ፣ ከዛ እነሱም ዘይት ቀብተው ይጸልዩለት ይልና ዘይቱ ፈወሰው ግን አይልም። በእምነት የሆነ ጸሎት ድዊን ትፈውሳለች ይላል። ከዛስ ጌታ ያስነሳዋል ይላል። አየም አስነሺ ዘይት የለም፣ ፈዋሽ ዘይት የለም። የእምነት የሆነ ጸሎት ነው የሚፈውሰው። የትኛውን ቦታ ላይ ኢየሱስ ጨርቅ የፈወሰ ብሎ አያውቅም። የሆነ ነገር የፈወሰ ብሎ አያውቅም። እምነትሽ አድኖሻል፣ እምነትሽ ፈውሶሻል፣ እምነትሽ አጽንቶሻል ነው የሚለው። በእምነት የሆነ ጸሎትን ለህዝቡ ማስተምሩ። ነገር ግን ምን ይላሉ? በእምነት የሆነ ጸሎትን ማስተምሩ፣ ዘይቴ ግን ይፈውሳል ይላሉ። ማስረጃ ማሳየት ይችላሉ። በአዋሳ በሲዳማ በነበረው ኮንፈረንስ ላይ መካን የሆናችሁ ኑና ዘይቱን ግዙ ይላል የእዩ ጩፋ ዘይት አሻሻጭ። መካን የሆናችሁ በቤታችሁ እርግማን ያለባችሁ ሰዎች ኑ ዘይቱን ግዙ፣ ይህንን ዘይት ወስዳችሁ እንደከፈላችሁት መጠን ጸልይላችኋል ይላል። አየ እንደተከፈለ መጠን የሚጸልይ ጸሎት የሚጸልዩበት ቦታ ይሄ ነው ማለት። እዩ ጩፋ የትኛውን ወንጌል አሰራጨ? ኢየሱስን ከማሰደብ ውጪ የትኛውን ነገር አሰራ? ይሄው በሱ እኮ ዳኑ የሚባሉ ሰዎች አመት ባልሞላ ምን ያህል ሰይጣን ተጫውቶባቸው እንደሚገላቸው ዲቫይን ሾው የሶፊ የዩቲዩብ አካውንት ላይ ገብታችሁ ተመልከቱ። ሰውነቱ ሲተለትል የነበረ እኛ እንደውም እኔና ዜድ እዚህ አሁን ካለ አላቅም ተኝቶ ሊሆን ይችላል። እኔና ዜድ ይሄ ሰውዬ ወንጌልን እየሰራ አይደለም፣ ሐሰተኛ ፈውስ ሐሰተኛ ወንጌል አገልግሎት ነው የሚያገለግለው አለን። በዘመኑ ናሆም የሚባል ሰውነታቸውን በመላጭ የሚቆራርጡ ልጆች በነበሩ ሰዓት ላይ ማለት ነው። ከዛ እነዚህ 3 ልጆች ጌታን አገኘን አሉ።
ከዛ ድራማ ሰሩ። እዩ ጩፋ ቤት ሰጣቸው ተባለ። የውሸት ነው አለ ሲናገር። አሁን ከዓመት በኋላ መጡ። ቤት የሚባል አልተሰጠንም እስክትቋቋም ድረስ እዚህ ቆያሉኝ የሆነ ቤት ውስጥ አስገብተውኝ። ከዛ ካሜራና ኬክ ይዘው መጥተው ቤት እንደተሰጠኝ አድርገው ተወኑ። ከዛስ አብሮኝ የዳነው ወንድሜ የዛን ሰዓት ላይ ቁስሉን ለማሳየት የማርያም ምስለ ስዕል ያለበትን ቲሸርት አውልቆ ሲጥል በዱርዬው ዓለም ላይ እንዴት ማርያምን ጣለ ብለው አሰቡና ተጠመደ አሉ። ልጆቹ ያወሩት በእርግጥ በዱርዬው ዓለም ስላለ ጥንቆላና የጥንቆላ አሰራር ነው በጊዜ አውርቶ የነበሩት። ዱርዬ ስትሆን አመፀኛ ስትሆን ጠንቋ ቤት ትሄዳለህ፣ ሰብረ ለመግባት በልበላ ለመስራት ድግምት ታሰራለህ ምናምን ሲሉ አብሯቸው የሚሰሩ ሰዎችና በዛ ሙያ ውስጥ ያሉ ወይም በስርቆት ውስጥ ያሉ ሰዎች እንደጠመዷቸው እንዳሳደዷቸው እንደገደሏቸው ምስክርነቱ ይናገራል ማለት ነው። ወንድሙ ሞተ። ወንድሙ ብቻ አይደለም ሙጂብ የሚባለው ከእስልምና ወደ ክርስትና መጣ የተባለው ልጅ 11 ቦታ ተወግቶ ሕክምና ውስጥ ነው ያለው፣ ሐኪም ቤት ውስጥ ነው ያለው። እንግዲህ የዚህ ሰውዬ ወንጌል ይሄ ነው። ሰዎችን የሚያጸና በክርስቶስ ላይ የሚተክል አይደለም። እሱ እንኳን በክርስቶስ ያለ ሰው አይደለም፣ ተኩላ ነው፣ ከአጋንንት ነው። አየ አሁን ደግሞ እናውቃለን ሲስተማቸውን። እኔም እዩ ጩፋ ነኝ ይላሉ፣ ፕሮፋይል ለጥፈው ብዙ ለሱ የሚዋጉለት ሰዎች ታያላችሁ፣ ብዙ የሚሳደቡለት ሰዎች ታያላችሁ። ምክንያቱም እነዚህ ሰዎች ሰርቫይቭ ማድረግ የሚችሉት ሶሻል ሚዲያ ላይ ነው። ልክ እንደ ኒና አይነት ሰው ደቡብ አፍሪካ ተቀምጦ የሚከፈላቸው ስለሱ የሚሳደቡ ስለሱ ሰውን የሚያዋርዱ ልክ እንደዚህ አይነት ሰዎችን እየቀጠሩ 24 ሰዓት የሱን ቪዲዮና ፎቶ እየለጠፉ እሱ ከእግዚአብሔር እንደሆነ እሱ እውነተኛ እንደሆነ ሊነግሩ ነው የሚፈልጉት። እውነተኛ መንፈስ ካለበት ለምን ወደ ሰሜን ሄዶ ወንጌል አይሰራው? የወንጌል ሰባኪ ነው ትላላችሁ? ነጋዴ ነው እንጂ ነጋዴ ነው። ስፔሲፊክ አንድ ነጋዴ ሎኬሽን እንደሚመርጥ ማርያም የቤቱ መንግስት ልታስወራኝ አትችልም። እና እሷ የሌለችበት ሄድ ልበልና ለመጨረስ ሐሳቤ ልሞክርና ምንድነው የምትለው ካልከኝ ይሄ ሰው የሚሰራውን ስራ ስታዩት ሎኬሽን አመራረጡ እንዴ ቡና ሲለቀም መርጦ የሚመጣው ገበሬው አረፍ ሲል አገኘዋለሁ ብሎ የገበሬው ድካም ተረርቶ ይመስላል እንዴ? እስካሁን ድረስ ከቡናው እርሻ ጋር እንትና አይምሯቸውን አድክመዋል። አሁን ደግሞ ዘና ላርጋቸው ብሎ የሚሄድ ይመስላል እንዴ? ልክ እንደ አማሌቅ እስራኤል ሲዘራ የለም ሲኮተኩት የለም አረም ሲነቀል የለም እርሻውን ከወፍና ከአንዳንድ እርሻውን ከሚበላበት በወንጭፍ ሲጠብቅ የለም አጭደው ጎተራ ሲያከማቹ ግን ይመጣል። ይህ የአማሌቅ መንፈስ አሰራር ነው። አማሌቅ የሆነ ነብይ ነኝ የሚል ሰው አማሌቅ ሰው ሲያጭድ የሚመጣ ሰው ሲዘራ የሌለ ሰው ሲደክም የሌለ ሰው በደከመበት ግን ቴሌቪዥን አቋቁሞ የሱ ቴሌቪዥን ምን ጠቀመን ስትል ድራማ ነው። ሂጃብ ያደረጉ ግን እስልምና ውስጥ የሌሉ ሰዎችን ድራማ እያሰራ አንዳንዱማ በጣም የሚያስቀሃል እኮ ምስክርነቱ እንትናን ሂጃባን አድርጋ አይኗ ብቻ ነው የሚታየው ቁልጭ ትላለች። እኛ ጌታ ይመስገን እንድንል ሙስሊሞች እዩ ጩፋ ላይ ባለው ቅባት እየዳኑ ነው ምናምን እንድንል እየዳኑ ነው እየቆረፉ ነው ወደ ክርስትና እንድንል ማለት ነው። አይኗ ቁልጭ ይላል። እንዴት ነው ምናምን ጌን የመጣሽው እንደዚህ ነው የመጣሁት አንተን ቴሌቪዥን እከታተል ነበር አሁን በጣም ገብቶ ኢየሱስ ጌታ ነው ምናምን በእውነት እስቲ ከምንድን ነው የዳንሽው? ከእንደዚህ ነው የዳንኩ እስቲ በእውነት በይ ጌታ ምስክሬ ነው የሚሉ አፋቸው ጌታ ምስክሬ ነው የሚሉ ሙስሊሞች የውሸት ምስክርነት ሂጃብ እያስለበሰ ድራማ ከማሰራት ውጪ በሱ ፈውስ አይካሄድም አልላችሁም። በሱ ታምራት አይደረግም አላችሁ። ነገር ግን ታምራት ማድረግና ፈውስ ማካሄድ ራሱን ችሎ ግን የእግዚአብሔር እውነተኛ ነብይ መሆን ማረጋገጫ አይደለም። ይሄንን ከየትና እንዴት ነው ያገኘከው? ከመጽሐፍ ቅዱስ ነው ያገኘሁት። ማቴዎስ ወንጌል ምዕራፍ ስንት ላይ 7 ቁጥር 13 ጀምሮ ያለው ቃል ላይ የበግ ለምድ ለብሰው ከሚመጡ በውስጣቸው ነጣቂ ተኩላ ከሆኑ ሐሰተኞች ተጠበቁ አለ ኢየሱስ ሲያስተምር። እነዚሁ ሰዎች ናቸው እንግዲህ በስም ተአምራት አላደረግንም፣ ድንቅ አላደረግንም፣ አጋንንትን አላስወጣንም ሲሉት ኢየሱስ ወረድ ብሎ ባለው ቁጥር ውስጥ እውነት እላችኋለሁ አላቃችሁም አለ። ራሱን ችሎ ተአምራት ማድረግ የእውነተኝነት ማረጋገጫ አይደለም። እንደ ጥፍር ቀለም ፒንክ እየለበሱ ስፖትላይቱ ራሳቸው ጋር እንዲሆን የሚፈልጉ ብርሃኑ እነሱ ጋር ኢየሱስ እንዲታይ አይደለም የሚፈልጉ። ቴሌቪዥኖቻቸውን ተመልከቱ። የኢየሱስ አዳኝነት ከሚነገረው በላይ በምስክርነቱ የምትሰሙት የእዩ ጩፋን አዳኝነት ነው። እዩ ጩፋ ቃል ሲናገር፣ እዩ ጩፋ እንደዚህ ሲለኝ፣ እዩ ጩፋ ሲያወራልኝ ዳንኩኝ፣ እንዲህ ሲል እንደዚህ እኔ በጣም ነው የምወድቅ እሱ ላይ ያጠነጠነ ነው ምስክርነቱ ትምህርቱ።
እነዚህ ሰዎች ኢየሱስን አሳይተዋል አላሳዩም? በአንጻሩ ግን በማያምኑ ወይም ከወንጌላውያን እምነት ውጪ ባሉ በሌሎች እምነቶችና ሰዎች መካከል ፕሮቴስታንት ሁሉ ዘይት ሻጭ እንደሆነ እንዲታሰብ፣ ፕሮቴስታንት ሁሉ እግር አንሺ ካራቲስት እንደሆነ እንዲታሰብ እነዚህ ሰዎች ያደረጉት። እሱ ብቻ ነው ሐሰተኛ አይደለም። እሱ አዳራሽ ተገኝተው ስለሱ ምስክርነት የሰጡን ከዚህ በፊት የምናውቃቸው በጣም ድንቅ ድንቅ የሚመስሉን አገልጋዮች ሁሉ የሐሰቱ ድጋፍ ናቸው፣ ካስማ ናቸው፣ ምሰሶ ናቸው። ዮናታን አክሊሉ ሄዶ የመሰከረው ምስክርነት ትዝ ይበላችሁ። እዛ አዳራሽ ላይ ሄዶ የመሰከረውን ፓስተር ዳዊት ሄዶ የመሰከረውን ምስክርነት ትዝ ይበላችሁ። ሰዎቹ ራሳቸው ብቻ አይደለም ህዝብን የሚያስቱት፣ እነሱ ያሳቱትን ህዝብ በደንብ እንዲስት ለነዚህ ለሐሰተኞች ደግሞ እየሄዱ የሚመሰክሩ ነገም እነሱ ለራሳቸው እንዲመሰክርላቸው ምስክርነት የሚሰጡ ደግሞ ለገንዘብ ያደሩ ሌሎች አገልጋዮችም ደግሞ ጭምራሉ። አለቀ በቃ። እንዴ ለምንድን ነው የምትጮት? በፍቅር አድርጉት ትላለህ። አሁን በጥላቻ እያደረግኩ ስለመሆኔ በምን እርግጠኛ ነህ? ፍቅር ማለት የቃላት መለስለስ እንደሆነ ንገረኝ። በፍቅር ነው እየነገርኩ ያለሁትኝ። ድሃ መበለቲቱን እንትኗን እየፈታ ማህረቧን እየፈታክ ምስኪን ሰዎች ሰርተው የሚያድሩ አናጺዎችን፣ ሊስትሮችን፣ ምስኪን ሰዎች ጀብሎችን ሰብስበክ ያድናል፣ ይፈውሳል፣ ባለጸጋ ያደርጋል፣ የኔ መድኃኒት የኔ ዘይት ብለህ ፎቶህን ለጥፈ ስለ ፈውስ ስትነግራቸው ከነዛ ሰዎች የቋጠሯትን ትንሽ ሳንቲም ዘርፈ ራስህን ባለጸጋ ማድረግ የእግዚአብሔር በረከት አይደለም። አይደለም። አያ አንዳንዱ እንደዛ ነው። አንዳንዱ ዩጩፋ ምናምን ስትል ደስ ይላል። ልክ ነው በለው አቡና በለው ዛሬ ልክ ነው የተናገር። ከዛስ ዮናታንን ተው ይለኝ። አልተውም። ጎረቤት ናቸው። ተኩላነታቸው አንዱ በነጭ አንዱ በጥቁር ነው። አለቀ በቃ። ሌላ ታሪክ የለውም። ሐሰተኞች ናቸው። ሰውን ከመዘንጠል ትምህርታቸው ውስጥ የዚህን ምድር ፍቅር ከማሳየት ይሄንን ምድር መጽሐፍ እንደሚል ወዳቸው አምላካቸው ክብራቸው በነውራቸው ሐሳባቸው ምድራዊ ነው እንደሚል ጥፋትን ይቸኩልባቸዋል፣ ጥፋት ይመጣባቸዋል እንደሚል እነዚህ ሰዎችን የምታመልኩ እነዚህን ሰዎች የምትከተሉ ሰዎች ሰማይ የሚናፍቃችሁ እግዚአብሔርን መንግስት የምትጠብቁ አይደላችሁ፣ ከምድር ጋር ተጣብቃችሁ የምትኖሩ ናችሁ እያልኳችሁ ነው። ሙልዬ ቴንኪው በቃ ይሄን ያልከጮኩባቸው ይበቃቸዋል። ካልፈረሰ አልፈረሰም፣ ደረሰማ ምን ጨዋረ እንደሚሸጣ። አዎ ዳብ ቢገር ሁኔታ እንግዲህ እነዚህ ሰዎች ከእግዚአብሔር ናቸው። የሚሰራው ነገር የሚሰሩበትን መንፈስ ከእግዚአብሔር ነው ብለው የሚያምኑ ቅን እና የዋህ የሆኑ ወንድሞች አሉ። ለነዛ ሰዎች ነው ይሄንን እየተናገርን ያለ ነው። ለዚህ ለነዛ ሰዎች እኛ ምን እያልን ነው? ኦኬ እንደዛ ብላችሁ ካመናችሁ መጽሐፍ ቅዱስ በተደጋጋሚ ተናግረናል። በተደጋጋሚ በከንቱ የተቀበላችሁትን ተቀብሏል ከእግዚአብሔር። ፈውሱ ከእግዚአብሔር ነው። ጸጋ ስጦታ አላቸው፣ ሰባኪ ናቸው፣ ነቢያት ናቸው ምናምን ብላችሁ አመናችሁ። መጽሐፍ ቅዱስ ግን ምንድነው የሚለው? ተደጋጋሚ ይሄን ነገር ተናገርን። እኛ ምን ብለን ተናገርን? ማቴዎስ ወንጌል ምዕራፍ 10 ቁጥር 8 ላይ ሌሎች ክፍላችን ማየት እንችላለን። ግልጽ በሆነ መንገድ እንዲህ ብሎ ነው የተናገረው ጌታ ኢየሱስ ክርስቶስ። ምን ብሎ ተናገረ ሲባል ምን ብሎ እንደተናገረ እናንብብ። ምንድነው ያለው? ድዌዎችን ፈውሱ፣ ሙታንም አስነሱ፣ ለምጻሞች አንጹ፣ አጋንንትንም አውጡ። በከንቱ ተቀብላችኋል፣ በከንቱ ስበኩ። ወርቅ ወይም ብር ወይም ናስ በመቀነታችሁ ወይም ለመንገድ ከረጢት ወይም ሁለት እጀ ጠባብ ወይም ጫማ ወይም በትር አታንሱ፣ ለሰራተኞች ምግቡ ይገባዋል። አሁን በከንቱ ተቀበላችኋል ብሏቸዋል። አሁን ምግብ ይገባችኋል። ምግባችሁን ሰዎች ይሰጣሉ። ግን ምግባችሁን ሲሰጧችሁ ለፈወሳችሁት ክፍያ፣ ለምጽ ላነጻችሁት ክፍያ፣ ሙታን ላነሳችሁት ክፍያ መሆን የለበትም ብሎ አስምሮ ተናግሯል። ምግብ ይገባችኋል፣ ምንም ነገር አትያዙ ብሏቸዋል። ምንም ነገር አትያዙ፣ ኦልሬዲ ሂዱ፣ ለሰራተኛ ምግቡ ይገባዋል። ስለዚህ እግዚአብሔር ያዘጋጅላችኋል ነው። እግዚአብሔር ያዘጋጅላችኋል። ስለዚህ እግዚአብሔር ያዘጋጅላችኋል። አዎ ያዘጋጅላችኋል። ችግሩ እዛ ጋር አይደለም። እግዚአብሔር የሚያዘጋጀው ግን ድውይ ስለፈወስክ ብር መጠን አውጥተህ ተደራድረህ በ4000 ብር ነው የምፈውስህ፣ በ5000 ነው፣ በዶላር ነው፣ በዩሮ ነው፣ በፓውንድ ነው ብለህ 10000 20000 ብለህ አሰልፈህ ገስት ሃውስ ብለህ በቆየህበት ጊዜ መጠን 5 ቀን ብትቆይ
በየቀኑ ምናምን ተብሎ አከፋፈሉ ልዩ ልዩ ነው። በዚህ መንገድ ይሄን ያህል ትከፍላለህ ተብለህ ተደራድረህ የምትቀበለው ብር ካለ ግን እሱ ኢቭን ከእግዚአብሔር ናቸው እንኳን ብትሉኝ እግዚአብሔር ነው ጸጋ ስጦታውን የሰጣቸው እንኳን ብትሉን ይሄን ነገር ምንሰማ አይደለንም። እኛ ነው ልንቀበለው የምንችለው ነገር አይደለም። እንዴት ብለን እንቀበለዋለን? ለምን በከንቱ የተቀበላችሁትን በከንቱ ስጡ። ለሰራተኛ ገንዘብ ያስፈልገዋል ወይ? አዎ ያስፈልገዋል። ምግብ ያስፈልገዋል ወይ? አዎ ያስፈልገዋል። ገበሬ ወይን ዘርቶ ወይን ተክሎ ከወይኑ ፍሬ ሊበላ ይገባዋል። አዎ የሚያበራየውን በሬ አፉን አትሰረው ብሏል። አንደኛ ቆሮንቶስ ላይ ምዕራፍ 9 አዎ ብሏል። ስለዚህ ለሚሰራ ሰው ወንጌል ለሚያገለግል እሱንም ወንጌል ነው። ወንጌል ለሚያገለግል ሰው ወንጌል የተገለገለው ሰው ኦሬዲ ከፍቅር ተነስቶ ለዛ ሰው ሊያደርግ ይችላል። ያው ጸሎቱን ግን ልግዛ ብሎ ከተስማማ ሻጩም ደግሞ ጸሎቴን ልሽጥልህ፣ ፈውሴን ልሽጥልህ፣ በዚህን ያህል ቀን ጸልይልሃለሁ፣ ለዚህን ያህል ቀን ጸሎት፣ ይሄን እንደዚህ አይነት ነገር ሰጣለሁ ብሎ ተደራድሮ ገንዘብ ከተቀበለ ግን ይሄ ሐሰተኛ ነው ሐሰተኛ ነው። ስለዚህ ከእግዚአብሔር ነው እንኳን ብትለኝ ከእግዚአብሔር የተቀበለውን በከንቱ እንዲሰጥ ምንም ነገር ስላለፋ ፈውስን ሰው ለመፈወስ ምንም የሰለጠነው የተማረው የከፈለው ዋጋ የለም። እንዲሁ ነው፣ ስጦታ ነው፣ ጸጋ ስጦታ ነው። ስለዚህ ምንም የከፈለው ነገር በሌለ በነፃ በተሰጠው ጉዳይ ላይ እሱ እንዴት ገንዘብ አውጥቶ ተምኖ ለዚህን ያህል ቀን ይሄን ያህል ከፍላለሁ፣ ለዚህን ያህል ጸሎት ረዘም አድርጌ ጸልያለሁ፣ በደንብ አድርጌ ጸልያለሁ። ምን ከሆነ በደንብ የምትከፍል ከሆነ ትንሽ ከሆነ የምትከፍለው እንደ ከፈልካት መጠን እከፍልሃለሁ የሚል ከሆነ ትክክል ነው ወይ? ትክክል አይደለም። እንደዚህ ራሱ ትክክል አይደለም። ቤት ተከራይተህ ገስት ሃውስ ተከራይተህ ረጅም ጊዜ በደንብ በቃ ረዘም ያለ ጸሎት ልክ ጌታ ኢየሱስ እንዳለው ጸሎትን በማርዘም የመበለቶቹን እንትን እንደሚዘርፉት ማለት ነው እንደ ፈሪሳውያን። ስለዚህ ትክክል አይደለም። ነገር ግን እነዚህ ሰዎች ገንዘብ መጠየቃቸው ልክ ናቸው ወይ ከተባለ አሁን ለኔ ልክ ናቸው። ገንዘብ መጠየቃቸው ለምንድን ነው ልክ የሆኑት? ኦልሬዲ በከንቱ የተቀበሉት ነገር አይደለም። አየምን እያልኩ እንደሆነ እኔ በከንቱ የተቀበሉት ነገር አይደለም። ገንዘብ መቀበላቸው ልክ ነው ስልኔ ከእግዚአብሔር ስላልተቀበሉት ለፍተውበት ስለሆነ ሱዳን ምናምን ሄደው አስጠንቁለው ስለሆነ ብዙ ቴክኒክ አጥንተውበት ስለሆነ ድርሰት ስለሆነ ተውኔት ስለሆነ ትክክለኛ ፈውስም ስላልሆነ ድራማ ሰርተው ስለሆነ እንትን የሚሉት ድራማ ለሰሩበት ለጻፉት ድርሰት ለስክሪፕቱ ያስጠነቆሉም ከሆነ ሱዳን ሂደው ለለፉበት ለዛ ለገዙት መድኃኒት ማስጠንቆያ ለሚሰራው ለድግምቱ ገንዘብ አውጥተው ስለሆነ በነፃ ስላልሆነ ድግምቱ የሚሰራው በነፃ ስላልሆነ ድራማው የሚሰራው ስለዚህ ለዚህ ለተጠና ድራማ ገንዘብ ሊያስከፍሉ ይችላል ከእግዚአብሔር ስላልሆኑ ማለት ነው። ስለዚህ ኦሬዲ ሰይጣን በነፃ የሚሰጠው አንዳች ነገር የለም ከእግዚአብሔር ውጭ። ሰይጣን የሚሰጠው የትኛውም ነገር ሁሉ ሲሰጥህ ጠይቆ ነው። ልክ ለጌታ ኢየሱስ ክርስቶስ እንዳለ ይሄን ሁሉ ተሰጥ የዓለምን ሁሉ ስልጣንን ዝናን ገንዘብን ካሳየ በኋላ ወድቀህ ብትሰግድልኝ ይሄን እሰጣለሁ አለ። ሰይጣን ያለ ቅድመ ሁኔታ ምንም ነገር አይሰጥም። አንዳች ነገር ሳሰጠው ዝም ብሎ አይሰጥም ሰይጣን። እግዚአብሔር ነው እንዲሁ የሚሰጠው። እግዚአብሔር ነው በነፃ የሚሰጠው። እግዚአብሔር ነው አንኮንዲሽናል ላቭ ያለው ያለ ቅድመ ሁኔታ የሚወደው እግዚአብሔር ነው። ሰይጣን አንተ አያፈቅርም እንጂ አፈቀረህ ከተባለ ነፍስህን ሊነጥቅህ ፈልጎ ነው። የሰይጣን ፍቅር ያንተን ነፍስ ለመንጠቅ ነው። እግዚአብሔር ሲያፈቅር ከሱ ጋር እንድትኖር ይፈልጋል። ሰይጣንም ሲያፈቅር ከእርሱ ጋር እንድትኖር ይፈልጋል። የሰይጣን ፍቅር ማለት ነው ከእርሱ ጋር እንድትኖር በሲኦል በገሃነም ከሱ ጋር እንድትኖር ይፈልጋል። ሰይጣንም ሲያፈቅር እግዚአብሔር ስለዚህ ሰይጣን ሲሰጥ ለሆነ ጉዳይ ነው። ስለዚህ እነዚህ ሰዎች ለሰጡት ነገር መቀበል ይፈልጋሉ። በከንቱ ስላልሆነ የተቀበሉት ጸጋ ስጦታ ስላልሆነ እግዚአብሔር የሰጣቸው ስጦታ ስላልሆነ ገዝተውት ስለሆነ ድራማም ከሆነ ገዝተውት ነው፣ ጥንቆላም ከሆነ ገዝተውት ነው፣ ድራማም ከሆነ ድርሰት ነው። ቅድምም አቤላ እንዳለው ስብከትም ከሆነ ገዝተው ነው የሚሰጡት። ስለዚህ እነዚህ ሰዎች ከእግዚአብሔር የሆኑ አይደሉም፣ የእግዚአብሔር ሰዎች አይደሉም። ነፃ ጸጋ ስጦታ የላቸውም። የነቢይነት ጸጋ ስጦታ የላቸው፣ የሐዋርያነት ጸጋ ስጦታ የላቸው፣ የአስተማሪነት ጸጋ ስጦታ የላቸው፣ የወንጌል ምንም አይነት ጸጋ ስጦታ የላቸው። ምንም አይነት ማለት ነው። ስለዚህ ምንም አይነት ጸጋ ስጦታ ስለሌላቸው እነዚህ ሰዎች ኦልሬዲ የሚቀበሉት ነገር ባደረጉት ምክንያት ነው። እዚህ ጋር ያለውን አንዱ የአብይ ፎቶ ያደረገው ልሻኛው መሰለኝ እዚህ ጋር እና
ስለዚህ ባጭር ቃል ምን እያልን ነው? እኛ እየተናገርን ያለነው በቅንነት በየዋህነት የኢየሱስ ክርስቶስን ስለጠሩ እውነተኛ የእግዚአብሔር ሰዎች እንዳይመስላችሁ እንድትነቁ ነው እየነገርናችሁ ያለነው። በየዋህነት በቅንነት ኢየሱስ ስላሉ በጠማማ መንፈስ ለሌብነት ቅድም ትላንትና አቤላ ቤቱ ላይ እያሳየ ነበረ። ለሌብነት ዘይት አኖይንቲንግ ኦይል ሞተር ለመስረቅ የሚጠቀሙ በተለያየ በደቡብ አካባቢ ያሉ ከሳውዝ አፍሪካ ተምረው ውንብድናን ከሳውዝ አፍሪካ ተምረው የሚመጡ ማጅራትን መምታት ከሳውዝ አፍሪካ ተምረው የሚመጡ ቀን ማታ ማጅራት የሚመቱ ቀን ደግሞ እዩ ጋር ሂደው ሌሎች ሐሰተኛ ነቢያት ጋር ሂደው የሚሰለፉ ማጅራት መምታትን እንዲቀናቸው፣ ስርቆቱን እንዲቀናቸው፣ ማጭበርበሩን እንዲቀናቸው በተለያየ መንግስት ስልጣን ውስጥ የተሰገሰጉ ሙስናን የሚበሉ ሙስና መብላታቸው እንዳይነቃባቸው አኖይንቲንግ ኦይል የሚጠቀሙ በተለያየ አመጽና ኃጢአት ውስጥ ድካም ውስጥ ያሉ ምንም እንኳን ባይዘወይ ድካም ውስጥ መኖራቸው በራሱ እንድንፈርድ ባያረገንም ሰው ሊደክም ይችላል። ማናችንም ቢሆን ከዛ እንትን ያልን አይደለንም። ስለዚህ ልንደክም እንችላለን። ወደ ጸጋው ዙፋን በእምነት መቅረብ የሚረዳን ጸጋ እንድናገኝ እንደዛ እናረጋለን። ነገር ግን ድካምን ለመሸፈን አመጽን ለመሸፈን ኃጢአተኝነትን ለመሸፈን በሐሰት ትንቢት ሂዶ ማጽደቅ የእግዚአብሔር ሰው እንደሆነ ስለዚህ በተለያዩ የደቡብ ክፍሉ እኔ በዛው አካባቢ ለረጅም ዓመት ለ11 ዓመት እንደዛ የሚሆን ዩኒቨርሲቲ ምዛን የተማርኩት ስነ መለኮት ትምህርት ቤት እዛ ተምሬያለሁ። ስለዚህ ለረጅም ጊዜ እዛ አካባቢ ኖሬያለሁ። ስለዚህ አብዛኛው ሰው እምነትን ከቤተሰብ የወረሰው ስለሆነ አብዛኛው ሰው እንዲሁ ስለሆነ የሚኖረው የራሱን ኑሮ ስለሆነ የሚኖረው መጽሐፍ ቅዱስ የሚናገረው ስለ እነርሱ ለሞተውና ለተነሳው እንጂ ወደፊት ለራሳቸው እንዳይኖር እርሱ ስለሁሉ ሞተ ወይም ስለ እነርሱ ሞተ የሚለው በሁለተኛ ቆሮንቶስ ምዕራፍ 5 ቁጥር 15 ያለውን ጥቅስ በተግባር የማይኖሩት ለራሳቸው የሚኖሩ ለጌታ ሳይሆን ወንጌሉ በቅጡ ያልተረዱ ሃይማኖትን ግን የወረሱ ብዙ ሰዎች ስላሉ እነዚህ ሰዎች ምን ይፈልጋሉ? አሁን እዩ ጋር የሚሄዱ ጌታ ወደው መስሏችሁ ነው? ባይዘወይ ሐሰተኛ ነቢያት አዳራሽ የሚሄዱ አብዛኞቹ እግዚአብሔርን የሚወዱ አይደሉም። እግዚአብሔርን የሚወዱ አይደሉም። ሆዳቸውን የሚወዱ ምን የሚፈልጉ ገንዘብን የሚፈልጉ ፈውስን የሚፈልጉ ፈውስ መፈለግ በራሱ መጥፎ ነገር ባይሆንም ይሄ ነገር የሚያሳድዱ ቅድም እንደተናገርኩት ዮሐንስ ወንጌል ምዕራፍ 6 ላይ ያለውን ለመና ብለው እግዚአብሔርን ክርስቶስን የሚከተሉ ሰዎች እንዳሉ እንደነሱ ማለት ነው። ከመሃንነት እንደዚህ እያሉ ምኑን የፈለጉትን መናውን የፈለጉት እንጂ እግዚአብሔርን ራሱን የፈለጉት ያልሆኑ እዛ ቤት የሚሄዱት እግዚአብሔርን የፈለጉማ ቢሆኑ ኑሮ የእግዚአብሔር ቃል የሚሰበክበት ቦታ ይሄዱ ነበር። ቸርች አትሂዱ እያለች እኮ ነው። ቤተክርስቲያን አትሂዱ እያለች ነው። በአመጽ የሚሄዱት ለቤተክርስቲያን የማይታዘዙ አትሂዱ እየተባሉ አመፀኞች የሚሄዱ ማለት ነው። ስለዚህ እነዚህ ሰዎች ብዙም ክርስትናው ላይ የጠለቀ እውቀት ስለሌላቸው ክርስትናው ላይ ጥሩ መረዳት ስለሌላቸው የሚፈልጉት ምንድነው? ዓለማዊ ነገርን ስለሆነ የሚፈልጉት። ስለዚህ ምን ያደርጋሉ? እዛ ጋር ይሄዳል። የእግዚአብሔር ፍቅር ያላቸው እግዚአብሔርን የሚወዱ ክርስቶስን የሚወዱ ግን የጌታን ቸርነት የቀመሱ ከሆነ ግን ተንኮል የሌለበትን የቃሉን ወተት ነበር የሚመኙት። መጽሐፍ ቅዱስ የማይጠቀስበት ስለ ክርስቶስ ትምህርት የሌለበት ስለ ክርስቶስ ስብከት የሌለበት ቦታ ላይ እግዚአብሔርን የምትወድ ከሆነ አትሄድም። በግልጽ ጉዳይ ማለት ነው። ስለዚህ ምን እያልን ነው ከተባለ እያልን ያለነው አብዛኛው ተከታያቸው የእግዚአብሔር ቃል ሳያውቅ ሳያነብ ክርስቶስን ሳይወድ የእግዚአብሔር ቃል አንዳንድ ሰዎች ባይዘው የእግዚአብሔር ቃል ዕውቀት የላቸውም ምናምን እንደዛ ብቻ አይደለም። ዕውቀት ብቻ አይደለም ያጠራቸው እግዚአብሔርንም አይወዱም፣ ክርስቶስንም አይወዱም፣ እግዚአብሔርንም አይወዱም። እግዚአብሔር ራሳቸውን ነው የሚወዱት። ባይዘው ገንዘብ ነው የሚወዱት፣ ፈውስን ነው የሚወዱት፣ መናን ነው የሚወዱት፣ ሚራክል ሜኒ ነው የሚወዱት እነዚህ ሰዎች። ስለዚህ እግዚአብሔር የሚወዱማ ቢሆኑ ኑሮ የእግዚአብሔር ስም የሚነሳበት እግዚአብሔር የሚከብርበት እግዚአብሔር ክርስቶስ የሚሰበክበት ቦታ ላይ በተገኙ። ስለዚህ እነዚህ ሰዎች እግዚአብሔርን የማይወዱ ስለሆኑ የክርስቶስ ትምህርት ያለበት ወንጌል ያለበት አምልኮ ያለበት
መታነጽ ያለበት መጽናናት ያለበት ቦታ ላይ አይገኙም። ስለዚህ የት ነው የሚገኙት? የሚገኙት ኦልሬዲ ለስጋቸው የሚሆን ፈውስ አለ በተባለበት ተአምር ሚራክል ምን ያለበት በተባለ እንደዛ ነው። እነዚህ ሰዎች እንትንም ጋር ከመሄድ ወደኋላ አይሉም። ባይዘው ሼክ ጋር ደብተሮች ጋር ጠንቋዮች ጋር ከመሄድ ወደኋላ የሚሉ ሰዎች አይደሉም። ስለዚህ ጠንቋዮች ጋር ይሄዱ ነበር፣ ያው አሁን ዘመናዊ ወደዚህ ይሄዳሉ። ስለዚህ እሱ ጋር የሚሄዱ ሰዎች አብዛኞቹ የክርስቶስን ወንጌል ያልገባቸውም ለክርስቶስን ፍቅር የሌላቸው ናቸው። እዛ ቦታ የሚታየው እዛ ቦታ የሚሰበከው እዩ ብቻ ነው፣ ሰውየው ነው። ስለዚህ ይህንን ትምህርት የሚቃወሙ ሰዎች ኦልሬዲ ብቻችንን እኛ እንትን እያልን እንዳልሆነ እውነት ካላቸው እንዲገቡ እንትን እናደርጋለን። እውነት አለን የሚሉ የእሱ ደጋፊዎች በእርግጥ በስርዓት አቤት ቃል በስርዓት ማውራት አይችሉም። ኦልሬዲ የሐሰተኞች ነቢያት ጠበቃዎች ወይ ደጋፊዎች ወይ ደቀ መዝሙሮች በስርዓት ማውራት አይችሉም። እውነት ለመናገር በስርዓት ማውራት አይችሉም። በጣም ተሳዳቢዎች ናቸው። ከእውቀት የመጽሐፍ ቅዱስ እውቀት የላቸውም። ምንም በስርዓት ማውራት አይችሉም። እና የእነሱ ደጋፊ የሆነ ሰው አንድ ቁጥር ይጻፍልኝ ሀሳባቸውን። አይ ቲንክ ማነው ባርች ምናምን ተደጋጋሚ አንድ ቁጥር ጻፍክልኝ። የምትናገረው ምናልባት ትክክል ናቸው ብለህ የምትል ከሆነ ብቻ ነው ማየት። ይቅርታ፣ እኔ የእነሱ ደጋፊ አይደለሁም፣ ግን የተለየ ሀሳብ ስላለኝ ትንሽ ነገር እናንተ ብዙ ነገር ብላችኋል፣ ግን የተለየ ሀሳብ ለእነሱ ደጋፊዎች ማስተላለፍ የምፈልገው ነገር ምንድን ነው? እስከ ዛሬ ድረስ በኢትዮጵያ አንድ ደቂቃም አይሞላም። እናንተ ካላችሁት ነገር ላይ ትንሽ ለመጨመር ነው፣ ሰው እንዲገባው ፈልጌ ነው። አባቶች አሉ፣ ለምሳሌ እነ ተስፋዬ ጋቢሶ፣ እነ ታምራት ኃይሌ፣ ሌሎችም አገልጋዮች፣ ራሱ የሐዋሳው ፓስተር ጌቱ። ለማን ነው እስካሁን ድረስ እንዲህ አይነት አቀባበል ተደርጎላችሁ ያውቃል? እነሱም አይፈልጉም፣ እንደገናም ደግሞ ተደርጎ ያውቃሉ። ፓስተር ጌቱ የሐዋሳ የህይወት ብርሃን ቤተክርስቲያን ውስጥ ነው ያሉት፣ በጣም ይታወቃሉ እዛ አካባቢ። ግን አንድ ቀን እንደዚህ አይነት አቀባበል የዛ ክልል ሲያደርግላቸው አይታይም። ወይም ለተስፋዬ ጋቢሶ ወይም ለሌሎቹም ለምናውቃቸው ለታዋቂ ለነበሩ በጣም በሚያሳዝን ሁኔታ እንዲህ አይነት ከበሬታና ከፍታ ሲሰጥ ማማሲያ ይዛችሁ ትወጣላችሁ ወይ? ማማሲያ ይዘው እንዲወጡ ትፈልጋላችሁ ወይ ብሎ ነው መልስ የሰጠው። እና በጣም ያሳዝናል። ብዙ ደጋፊዎች ነው ያሏቸው። ደጋፊዎቹ ደግሞ ምንም የቃል እውቀት እንደተባለው የላቸውም። እንደገና በጣም ሲበዛ ይሄ እነኚህ ነቢያቶቹ ደፋሮች ናቸው። ድፍረታቸው ደግሞ ካለማወቅ ነው የመጣው። እና እኔ እናንተን ምኖ በርቱበት፣ ግፉበት፣ ከእናንተ ጎን ያለ ነው። እና ይሄንን ለማለት ነው። ተባረኩ። አንድ ጥያቄ ልጠይቃችሁ ነበር። ኔትወርክ አሁን ስለሚሰራ ትንሽ ሀሳብ ልስጥና ኔትወርክ ይሰራል። ቃል ሚውት ብታረገው አውርቼ ልውጣ። አንዴ እኔ የሆነ ሀሳብ ስላለኝ ኔትወርኩ ስለማይሰራለት ሚውት አድርግና ጆ ያወራና ቀጥሎ ታወራለህ። ጥያቄ ደግሞ ከጠየቅ አንተም ትጠየቃለህ፣ አብረን እንጠያየቃለን። ላውራ ጆ ያወራ። ምንድን ነው ኔትወርክ ክፍለ ሀገር ነው ያለው። ለዛ ምንድን ነው እዩ ጩፋ ሁል ጊዜ ሲያወራ ራሱ የተሳከረ ነገር ነው የሚያወራው። አንድ ጊዜ ምን አለመሰላችሁ ካስታወሳችሁ፣ ሃይማኖተኞች ሲበጠበጡ ያለው እንዲበጠበጡ ደግሞ እፈልጋለሁ፣ ሲበጠበጡ ደስ ይለኛል፣ መበጥበጣቸውን እፈልጋለሁ አለ። በሰው መበጥበጥ እደሰታለሁ አለ ካስታወሳችሁ። ይሄን አለና አንድ ጊዜ ራሱ ሲበጠበጥ ደግሞ ቲክቶክ ላይ ሚዲያ ላይ ሆነው ሰውን የሚበጠብጡ አሉ፣ በሰው መበጥበጥ ደስ የሚላቸው አለ። ራሱን በራሱ ማለት ነው። ልክ እንዲሁ በሰጠው መግለጫ ላይ ሁለት ነገር ነው የሚያወራው እዛው በዛው። አንደኛ መታጀብ አለብኝ፣ በማማሰያ እንዲያጅቡን የፈለግኩት አለ። መሳሪያ ይታጠቁ እንጂ ለአንድ ለእግዚአብሔር ሰው ይሄ ያንሳል። 8 ቪኤት ለእዩ ጩፋ ምንድናተ? ገና ከዚህ በላይ ነው። ከዚህ በላይ እንድንታጀብ ያስፈልጋል። ገና መድፍ ይተኮሳል። ገና ካላንደር እናዘጋለን።
አለ። ካላንደር እናዘጋለን። ምን ብሎ ነበረ? ታቦት እንጨት ነው መንገድ የሚያዘጋ ብሎ ኦርቶዶክስን ወርፎ ነበር። ካላንደር የሚያዘጋ መንገድ የሚያዘጋ የሃይማኖተኞች አሰራር ነው ሲል ነበር። አሁን ደግሞ ምን አለ? ካላንደርም እናዘጋለን፣ መንገድም እናዘጋለን፣ መሳሪያ መታጠቅ አለባቸው አለ። ቀጠለና ሁለተኛው መግለጫ ላይ እዛው ጋር ሁለት ቃል ሲያወራ ለእኔ ሳይሆን አለ መልሶ ደግሞ የህዝቡን ደህንነት ለመጠበቅ ነው የወጡት መሳሪያ ታጥቀው አለ። የህዝቡን ደህንነት መጠበቅ የመንግስት ፋንታ ነው፣ እሱ ማንም አይቃወም። ግን እኔ መታጀብ አለብኝ፣ የታጀብኩት እኔ ነኝ እንጂ ኢየሱስ አይደለም ብለው ነበር። መጀመሪያ ላይ ሰምታችሁት ከሆነ ኢየሱስ አይደለም የታጀበው፣ ነቢዩ ጩፋን የታጀበው። ስለዚህ መታጀብ በ8 ፓትሎር ገርለመ እንዲህ ከዚህ በላይ ገና ምን እናደርጋለን? ካላንደር እናዘጋለናል። ካላንደር መዘጋትን የሚቃወም ሰው ነበረ ለሌላው ሃይማኖት ሲሆን፣ አሜን ያለ ህዝብ ለእሱ ሲሆን ግን አንተስ ለአንተ ሲሆን አይለው። ህዝቡ መደንዘዙን የምታየው ማለት። ሌላው ምንድን ነው? የሐሰተኞችን ሐሰት የሚወዱ ሰዎች የሚገርመው ነገር በዚህ በፌክ የሆነ ትሪክ በሆነ ፌክ በሆነ ነገር ከተሸወዱ እሳት ከሰማይ እስኪያወርዱ ይመጣሉ ያለው የጌታ ኢየሱስ ክርስቶስን ቃል እንዴት ነው የሚያዩት ስንል ከትንሽ እስከ ትልቁ እንዲሉናል። ኢትዮጵያ ውስጥ ሐሰተኛ የለም ይሉናል እና እውነተኛ ነው ያለው። አዎ እሺ፣ ማን ነው እውነተኛ? እዩ ጩፋ እኮ የእውነተኛነቱን ምልክት አሳዩን። የለም። ምን ሰራ ስትለው ዘይት ሸጠ ይላል። ገና ይሸጣል ይላል። እሸጣለሁ አለ። አሁን ምን አለ? የገሃነብ ደጆች አይቋቋሙኝም አለ። ኦኬ፣ የገሃነብ ደጆች አይቋቋሙኝም። የገሃነብ ደጅ ሲጀመር ይቋቋመዋል እንዴ? በጣም የሚገርመው እኮ እሱ ነው። የገሃነብ ደጅ አይቋቋመው። የነ ጳውሎስን መልእክት እየጠቃቀሱ እነሱን ለመምሰል ቢሞከርም ጳውሎስ እንዲህ ብሏል። እነዚህ ሆዳቸው አምላካቸው፣ ሐሳባቸው ምድራዊ፣ ክብራቸው በነውራቸው፣ እኛ ግን ሀገራችን ከሰማይ ነው። እኛን ሊመስሉ የሚፈልጉ ምክንያትን ከነሱ ቆርጣለሁ። አሁንም እንኳን ገንዘብ ከእናንተ ሳልቀበል አገለግላችኋለሁ። የማደርገውን ወደፊትም አደርጋለሁ። አልቀበልም። ትምክህቴ ማንም አያስቀርብኝ። ታገኙ ዘንድ ሩጡ አለና ትምክህታቸውን እንዴት ነው የምቆርጠው አለ? ከእኛ እንዳልሆኑ እንዲታወቅ እነሱ ከእናንተ ገንዘብ ይሰበስባሉ አለ። እኔ ደግሞ አልቀበላችሁም አለ። በዚህ ምክንያት የእነሱን ምክንያት እቆርጣለሁ አለ። እነዚህ ሐሰተኞቹ አለ ራሱ የብርሃን መልአክ አድርጎ የሚለውጠውን ሴጣን ድንቅ አይደለም እሱ ራሱን ቢቀይር፣ አገልጋዮቹም እሱን ይመስላሉ። እኛን ሊመስሉ የሚፈልጉ ሐሰተኛ ሐዋርያቶች አላቸው። ኦኬ፣ የሐዋርያቱን እየጠቀሱ ሐሰተኞች፣ ክርስቶስ እያሉ እየጠሩ ሐሰተኞች በጥቅስ ማኒፑሌት ለማድረግ የማይመቻቸው ምንድን ነው መሰላችሁ? የጳውሎስን መልእክት የምናነብ ሰዎች ነን። ኦኬ፣ ገንዘብን ያለ መውደድ ይሁን አካሄዳችሁ ያለው፣ ሐሳባችሁ በላይ ያለው እንጂ በምድር ያለውን አትሹ ያለውን መልእክት ያነበብን ሰዎች ነን። ስለዚህ በምድር ያለውን እያወሩና የምድሩን እየተነበዩ ክብሬ ተነካ የሚሉ ሰዎች ሐሰተኞች ናቸው ስንል አያሳፍረንም። ለምን? ቃሉ ነው የሚገልጣቸውና። ሌላው ምንድነው? እዩ ጩፋ ካውንስል ነኝ አለ እንዴ! ስሙ፣ እዩ ጩፋ ካውንስል ሊሆን አይችልም። እዩ ጩፋ ነው። እዩ ጩፋ ነው፣ ካውንስል አይደለም። ኦኬ። ከዛ ካውንስሉ ደግሞ ካንሰር ነው አለ። ካውንስል ውስጥ ያሉትን እኔ ካውንስሉ ሰዎች ካላችሁ በደንብ ስሙኝ። እናንተ እንደ ተቋም ማለት ነው የህግ ባለሙያ አለ፣ የህግ አማካሪ ክፍል አላችሁ። ካልከሰሳችሁ ትክክል አይደላችሁ። ምክንያቱም የካውንስሉ ስብዕና ነክቷል፣ አውቶሪቲውን ነክቷል። በአዋጅ ቁጥር የተቋቋመው እኔ አቋቁም ያለው ይላል። እንዳንድ ግለሰብ ነው እዛ ቦታ ላይ የተገኘው እንጂ እሱ ማን ነውና ነው የሚያቋቁመው? ሁለት ሌላኛው ፖለቲካ ሲሰራ ከዚህ በፊት እኔ ብልጽግና ነኝ አለ። መድረክ ላይ ቆሞ እኮ ነው። እኔ እኮ ይውላችሁ በጣም ብዙ ጴንጤ እንደታወረ የምታውቁት ደግሞ እኔ ሞራሉም የላችሁም። ኦርቶዶክሲያን አልበራላቸውም ወንጌል ምናምን ለማለት እዛ የምትሰበሰቡ ህዝብ ይቅርታ አድርጉልኝና ሞራሉ የላችሁም። እኔ ብልጽግና ነኝ እያለ አሜን ይላሉ እንዴ! አንድ አገልጋይ የቤተ ክርስቲያን መሪ የሆነ ብልጽግና ምናምንቴ የሚለው ጥሪው ለብልጽግና ነው? ጥሪው ለሆነ ፓርቲ ነው እንዴ?
ጥሪው ለእግዚአብሔር ከሆነ የቤተክርስቲያን መሪ ከሆነ ምን አገባው? ጳውሎስ ነው ያደረገው? ጴጥሮስ ነው ያደረገው? እነማን ናቸው ያደረጉት እንዴ? እሺ ህዝቡ ይሁን መብቱ ነው። አንድ ሙሉ ጊዜ አገልጋይ ቤተክርስቲያን እመራለሁ ያለ ይህን እንኳን አስተውላችሁ ሌባ አጭበርባሪ እንደሆነ እንዴት አትነቁም? አሜን የምትሉት። ሁለተኛ እዛው ጋር አጋንንቱ አብይን ላጠፋው ነበር አንተ ከለከልከኝ ይለዋል። ከአጋንንት ጋር ድራማ ይሰራል። አንተ ከለከልከኝ። ማን ስለሆነ ነው እሱ የሚከለክለው? ምን ስለሆነ ነው አንተ የሚለው? አያችሁ ድራማው። ከዛ ራሱን ከአብይ ጋር ነው የሚያስተካክለው። ብልጽግና ነኝ አለ። እኔንና አብይን የሚያጠፋን የሚቋቋመን የለም አለ። ምን አገናኘው ሲጀመር? ስለዚህ እግዚአብሔር ሰዎች በፍጹም ስለ ራሳቸው ተሟግተው አያውቁም። አንድ ምልክቱ ከፖለቲካ ጋር ተነካክተው አያውቁም። ሁለት ስልጣንን ያከብራሉ። ዊች ሚንስ ስልጣን ያላቸውን የሚሳደቡ ማን እንደሆኑ ይሁዳ ሲናገር ምን አለ? እነዚህ የማይንቀጠቀጡ በቀን ሲዘፍኑ እንደ ተድላ ይቆጥሩታል አለ። በቀን ሲዘፍኑ ማለት ምን ማለት ነው? ምድራዊ ነገር ሲያቀነቅኑ ማለት ነው። ዘፈን ለፍጡር የምትቀኘው ቅኔ ነው። ስለዚህ ምድራዊ ነገር ስለሚያቀነቅን የሚበላውን የሚለብሰውን ስለሚያሳይ እሱን ስለሚሰብክ ጫማ ቀበቶ እኮ ነው የሚሰብከው። ምንድን ነው የእሱ ወንጌል? ስለዚህ ምንድን ነው አለ ይሁዳ፣ እነዚህ በቀን ሲዘፍኑ እንደ ተድላ ይቆጥሩታል። በፍቅር ግብዣ ላይ የሚንከራተቱ ከዋክብቶች ናቸው፣ ውሃ የሌለባቸው ደመናዎች ናቸው። ኦኬ ናቸው ያለው ነው የሚመለከተው። ከነዚህ ራሳችሁን ጠብቁ፣ የረከሰውን ልብሳቸውን በደስታ እየማራችሁ በእግዚአብሔር ፍቅር ራሳችሁን ጠብቁ ይላል። ስለዚህ የምትሰሙን ሰዎች ካላችሁ ራሳችሁን ጠብቁ። ሰውየው ፖለቲከኛ ነው። ሰውየው ክብሩ በነውሩ ነው። ሰውየው ስልጣን አያከብርም። ስልጣን ያላቸውን ይሳደባሉ፣ አይንቀጠቀጡም ተብሎ የተጻፈለት ነው። ለዚህ ፍርድ የተጻፈ ሰው እንደሆነ ያስታውቃል። አፉን ሲከፍት ስልጣን ያላቸውን አባቶች ቀፎ ብሎ ሰደባቸው። ብዙ ስራ ወንጌልን ኢትዮጵያ ላይ የሰሩትን በጣም ብዙ የሰሩትን አባቶች ደቡብ በታሪኳ አባባ ወንዳሮ ምናምን የሚባሉ በታሪክ ውስጥ አሉ። በብዙ ዋጋ መክፈል እነሱ ሁሉ ቀፎ ናቸው ስላልታጀቡ። ዛሬ ላይ ያሉት ቀፎ ስለሆኑ ነው ያልታጀቡት። እነ ተስፋዬ ጋቢሶ ምናምን ኦኬ። እንደዚህ ነው የሰደባቸው፣ እንደዚህ ነው የሞለጫቸው። ካውንስሉ ሙልጭ አድርጎ ነው የሰደበው። ካንሰር ብሎ ነው የሰደበው። ካንሰር ኦኬ። ይህን መመልከት ከተሳናችሁ እናንተ ጌታን አታውቁትም። ጌታን እንኳን ልታውቁት አላያችሁትም፣ አታውቁትም ጌታን። ካንሰር ብሎ ስልጣን ያላቸውን አባቶች ከሰደበ፣ አብያተ ክርስቲያናት አባቶችን ከሰደበ ካንሰር ብሎ። ስለዚህ መንግስት እንኳን ስልጣን የሰጠውን ተቋም ማያከብር ይሄ ወንበዴ ነው እንጂ በፍጹም የእግዚአብሔር ሰው አይደለም። መብታችሁ ነው በወንበድና ውስጥ መኖር። ቴንኪዩ። እሺ ላወራ ይሰማል? ድምጼ ይሰማል? ኦኬ ይሰማል። ጥያቄ ብለህ ነበረ። ይሰማል? ጥያቄ አለኝ። አቅርብ። አይ ጥያቄው ምንድን ነው? ብዙ ጊዜ እንዲያ ነገሮች ሲነሱ እናንተ ናችሁ ቀድማችሁ ነገሮችን ለማባባስም ነገሮችን ለመፍታት የምትፈጥኑት። ይህ እንደዚህ አይደረግም። ለምሳሌ አንድ ሰው የሆነ ነገር አደረገ ተባለ፣ ነገሮችን ቶሎ ምላሽ ለመስጠት የሆነ አጀንዳ ይዞ ለማውራት ሶሻል ሚዲያ ላይ እና አቤል አቡና እናንተ ትቀድማላችሁ። እንደዚህ አይደረግም። ለምሳሌ አሁን እሱ የተደረገ ያለው ይሁን ካውንስሉ ነገሮችን መፍታት ያለበት ካውንስሉ ነው። ኃጢአተኛም ይሁን ሌባም ይሁን ወንበዴም ይሁን ሰማኝ ምንድን ነው የምንሰማው? ሌባ ነህ ሲጀመር ማለት ነው። አንተ ሌባ ነህ ያውቃለሁ። ምን እንደመሰለህ አምላኩ እዩ ጩፋ አምላኩ ስለሆነ ነው። ሂድና አምልከው፣ ስገድለት፣ ጫማውን ላስ፣ ጠጣ ዘይቱን፣ እዛ የሚጸልይበትን አፈር ጠጣ አርግ። ኧረ እንዳይገባ ሂድ። እዩ ጩፋ አምላኩ ስለሆነ ተው። ለምን ታስገባዋለህ? ሌባ ምናምን የሚለውን ሞዴሬተር ሳይሰራም ለምን ታስገባዋለህ? ለመሳደብ ነው የመጣው እኮ። እዩ ጩፋ ከተነካ እኮ ሊገሉ ይችላሉ። አምላካቸው ጆዬ ይሳደቧ። ታዲያ እኔ መሰደብ ምን ብርቄ ነው እንዴ?
ይሳደብ። ግን ካላወራ በስርዓቱ ካልተወያየ ምን ያደርጋል? አንድ እድል ይሰጠው። ቆይ እኔን ስማኝ። አንድ እድል ይሰጠውና እንስማው። አስገባው። ማስገባት አልችልም እኔ ወይ በገባሁበት ስልክ መሰለኝ። ማውራት ትችላለህ? ባክን ፎርዝ ማውራት ትችላለህ? እንደዚህ ቃል መመላለስ በስነ ስርዓት በጨዋ አስገብቼዋለሁ። ዝም ብለህ ስማ። ያንተን አልሰማህም። ለምን መሰለህ አልሰማህ? አንደኛ እኔ ላውራና እኔ አልናገርህም እኮ ሲጀመር ማለት ነው። ብትናገረኝስ ምን ታመጣለህ? እኔ ማንስ ቢናገር ምን ያመጣ? ማንም እኮ ተናግሮኝ ሄዷል እኮ። እኔ ምን ንግግር ፈራለሁ እንዴ? ሲጀመር ሀሳብህን እንድሞግት ፈቃደኛ ከሆንክ ዝም ብሎ ለማውራት ከሆነ አውራ። የኔን ሀሳብ አንተ ለመሞገት ጥያቄ አለኝ ብለህ እንደገባ ሁሉ እኔም ያንተን ሀሳብ እንድሞግት ፈቃደኛ ከሆንክ ማውራት እንችላለን። የተነሳውን ርዕስ አይተሃል። ከሐሰተኛ ነቢያቶች ተጠበቁ ብሎ ነው ርዕሱን የለጠፈው። ስለዚህ አንዱ ሐሰተኛ እዩ ጩፋ ነው። ሰሞኑን ደግሞ አይደለም እኛ ስለ እዩ ጩፋ ማውራት የጀመርነው። ከዚህ በፊት ህዝቡ እንዲጠነቀቅ ከዚህ አመፀኛ ነጋዴ፣ ከዚህ ዘይት ሻጭ፣ ከዚህ በጥንቆላ መንፈስ ህዝቡን ተብትቦ ከያዘ አጋንንት ከሚነዳው ሰው ነብይ ነኝ ራሱ እያለ ከሚጠራ ጠንቋይ ተጠበቁ እያለን ብዙ ጊዜ ተናግረናል። አንተ እዩ ጩፋ ከእግዚአብሔር ነው፣ እውነተኛ ነብይ ነው፣ መጽሐፍ ቅዱስ ያረጋግጥለታል የምትል ከሆነ አንተም መጽሐፍ ቅዱስ ያዝ፣ እኔም መጽሐፍ ቅዱስ ሊያዝ። ከዛ መጽሐፍ ቅዱስ ላይ እኔ እዩ ጩፋ እውነተኛ ነብይ አለመሆኑን እንደ እግዚአብሔር ቃል አስረዳለሁ። አንተ እውነተኛ መሆኑን እንደ እግዚአብሔር ቃል አስረዳኝ። ፐርሰናል አታድርገው ጉዳዩ። ሌባ ምናምን ብላ መብት ነው እንኳን አልክ። ግን አሁን እዩ ጩፋ እውነተኛ ነብይ ነው ብለህ ታምናለህ አንተ? ሰማኝ። እኔ አንድ ነገር ላውራሽ። ጥያቄን ጠይቀኝና ማይክ ሚውት አድርገህ እኔ ላውራ። መልስልኛ። እውነተኛ ነብይ ነው። ከዛ እውነተኛ ላውራ አብራራ። አይ እውነተኛ አይደለም ካልክ በኋላ አብራራ። መጀመሪያ መልስ ስጠኝ። እሺ አንዴ ሚውት አድርግና እኔ በገባኝ መጠን አስረዳሃለሁ። እውነተኛ ነብይ ነው አይደለም የሚለውን መልስ። እሺ እኔ ልመልስልሃል። እኔ አስረዳሃለሁ። ይኸውልህ ስለ ነብይነቱ እሱን እግዚአብሔር ነው የሚያውቀው። ለነገሮች ፈራጅ ብዙ ነገር የሚያውቀው እግዚአብሔር ነው። እኔ ሰማኝ። አቤላ ስለ ነብይነቱ እግዚአብሔር ነው የሚያውቀው ካልክ መሰረት የለህም አንተ። የቃሉ መሰረት የለህም። እኔ ሰማኝ። እግዚአብሔርማ ነብያት ለምንድን ነው የምታስረዳኝ? እግዚአብሔር ነው የሚያውቀው አልከኝ እኮ አታውቅም። እኔ በገባኝ መጠን ላስረዳህ ነው። ነገሮችን በተረዳሁት መንገድ ላስረዳህ። እግዚአብሔር ነው የሚያውቀው ካልክ ምንድን ነው የምታስረዳኝ? ብራዘር እግዚአብሔር ነው የሚያውቀው አንተ አታውቅም ማለት ነው። እውነተኛ ነብይ ነው አይደለም? እሺ ላስረዳህ ነው እንዴ ብዬ ፈቀድኩልህ እኮ ነው እንድታስረዳኝ። እግዚአብሔር ነው የሚያውቀው ነው መልስህ። እውነተኛ ነው ነብይ ነው የምትለው ምንድን ነው የምትለው? እውነተኛ ነብይ ነው። በቃ አሁን አስረዳኝ። ከእግዚአብሔር ቃል እያሳየህ አስረዳኝ። በቃ ይሄው ሚውት አድርግ። እሺ አንድ ነገር አለ። የሰውን ልጅ የሚቀባው የሚያነሳው ከፍ የሚያደርገው እግዚአብሔር ነው አይደል? አንድ የመጀመሪያ ማለት ነው። አንድ ሰው ከመሬት ተነስቶ የሆነ ቦታ እስኪደርስ ድረስ ሙሉ ፕሮሰስ አንድ ነገር ያደርጋል። ለምሳሌ እዩ ጩፋ ሲያገለግል የት እንደነበረ ከየት እንደተነሳ ሁሉ ነገር እኔ ያውቃለሁ። በጣም ብዙ ነገሮችን ማለት ነው። የጓደኛዬ ወንድም ነው። አንድ ነገር ልንገርህ፣ ሲያደርግ የነበረውን ሲያገለግል የነበረውን እኔን ተገልግዬ ብዙ ነገሮችን እግዚአብሔር በሱ በኩል ተናግሮ ብዙ ነገሮችን አልፌያለሁ። ያጠፋ ሌላ ነገር ሊያደርግ ይችላል በራሱ በኩል ማለት ነው። ነገር ግን ነገሮች የሰው ልጅ ነን፣ ስትራግል ያጋጥመናል። ለምሳሌ የሆነ ስታገለግል ምን ስትል የሆነ ስትራግል ሊያገኝ ይችላል። ነገሮችን ተጠቅሞ እሱን አገልግሎት የሚቃወም ሰው ሊኖር ይችላል። ገብቶሃል? ቢዝነስም ሊሰራ ይችላል፣ ህንጻም ሊሰራ ይችላል። ነገር ግን በሱ በኩል አንድ ሰው እግዚአብሔርን ነፍስ ካገኘ በቂ ነው። ገብቶሃል? በሰማይ ዳህላክ ደስታ ይሆናል እግዚአብሔር ይላል ቃሉ። በቃ እሱን ተውት። ትክክለኛ ነብይ ነው፣ ተውት። እሱን ተውት፣ አትንኩት። ችግር ካለም ካውንስሉ ይፍታው። እኛ እዚህ ጋር ቁጭ ብለን ተነጋግረን የምንፈታው ነገር የለም። ገብቶሃል? እሺ አወራካ። እኛ ቁጭ ብለን እዚህ የምንፈታው ነገር የለም። ካውንስሉ ችግር አለበት ካለ በፕሌን የሚታጀብ በፌደራል የሚታጀብ እሱ ይታጀብ። ገብቶሃል? ጆሮን ይዘህ ነው እንደ ብታወራው ሰማሁህ እኮ እኔ ሰምቻለሁ። ጆሮን ይዘህ አታውራ። ይሄው እኔም ላውራ ደግሞ ስማኝ። አሁን አንተ ምን አወራ ይለኛል። ምን የሱ ያው የነብይን ወጣ ራሱን ይወጣ ነው ያልነው
ያንተ የዩ ጩፋ የነብይነት ማረጋገጫ የጓደኛክ ወንድም መሆኑ በጣም የሚያሳዝን መስፈርቱ አይተዋል። መስፈርቱ ይጋለ ካየው እንዲሁ ኢንቫይት አድርግ። የጓደኛ ወንድም ነው አለ። የጓደኛ ወንድም ነው ብቻ ሳይሆን እግዚአብሔር ከፍ አድርጎታል። ስለዚህ እንዲሁ ዝም ብሎ አንድ ሰው በራሱ እዚህ ደረጃ አይደርስም ነው ለሱ አሁን ስኬት። የነብይ ማለት ፋይናንሻሊ ሰው ባለጠጋ መሆን ነው። ሶሪ በጣም ስለዚህ እውነተኛ ነብይ በዚህ አይነት እኮ እነ ጳውሎስ ከስረዋል። ሙሌ ጳውሎስ እኮ እስካሁን እንራባለን፣ እንራቆታለን፣ እስካሁን ለዓለም ለመላእክት መጫወቻ ሆነናል ያሉት በመጨረሻ ምንም ጥሪት ሳይኖራቸው ታርደው ያለፉት እነ ጳውሎስ እኮ እግዚአብሔር አብሯቸው የለም፣ ተረግመዋል። እና ነብዩ 8 ላይ ደግሞ ጆዬ ሐዋርያት ሥራ ምዕራፍ 8 ላይ ደግሞ ሲሞን የሚባል ህዝቡን በአስማትና በድንቅ ያስደነቀ በጣም ብዙ ገንዘብ ያካበተ ታዋቂ ሰማሪያ ውስጥ ታዋቂ ነበረ አንድ ጠንቋይ እንዳለ ይናገራል። እና የሲሞን ከፍታ፣ የሲሞን ዝና፣ የሲሞን ጨላ በእግዚአብሔር ከፍ ካላደረገው አይገኝም። አየክ እሱን ነው ማለት የእግዚአብሔር አሁን የእግዚአብሔር ሰው የመሆን ምልክት ፖዚሽን አይደለም። ቤትና ቪኤት መታጀብ አይደለም። የእግዚአብሔር አገልጋይ የመሆን ምልክት ሲጀመር መጽሐፍ ቅዱስ በእንደዚህ አይነት ደረጃ አይደለም ምልክቱን የሚያስቀምጠው። አንዳንዶቹ ትንቢቱ ተፈጽሟል ይለኛል። አዎ ትንቢት ተፈጽሞላችሁ እኮ ሊሆን ይችላል። ትንቢትም ተፈጽሞ ይሄ ማን ነው የምትሉት ዩጩፋ የምትሉት ሐሰተኛ አገልጋይ ግን ወደ ክርስቶስ ሳይሆን ወደ ሌላ ትምህርት ነው የሚጠቁመው። ትምህርቱ መጽሐፍ ቅዱሳዊ ትምህርት አይደለም እያለ ነው። የመጀመሪያው እውነተኛ ነብይና ሐሰተኛ ነብይ የሚታወቀው በትምህርቱ ነው። እና እንትን ፓስተር አዱኛ እንትን ሌላው አቡዬ ኢየሱስን ተቀበለ ሰው ብሎ ሲያስቡ ማለት ነው። አንድ ሰው ለምሳሌ እሱ ጋር ሄዶ ኢየሱስ ክርስቶስን ቢቀበል ኦል ጂሰስ ነው የሆነው ጆባ ነው የሆነው ሰውየው ምንድን ነው የሆነው? ኢየሱስ ስለተጠራ ብቻ ጌታን ተቀበለ እንላለን እንደኛ? ምክንያቱም ምንም አይነት ትምህርት የላቸውም። ታውቃለህ ኦቨርት ኢንጂል ምናምን ትሪኒቲን ካደ የኦል ጂሰስ ትምህርት ሲያስተምር ከዚህ በፊት አውርተንበታል። እና ከነሱ ጋር መርጅ አድርገው አንድ ላይ ነው የሚሰሩት። እሺ ወዴት ነው የመጡት እነዛ ሰዎች እንበል? እኔ እኮ በስንቱ ቀጥል ሙሌ ያ ጥያቄን እንግዲህ ጠይቀሃል። አቤላ ጋር ታወራለህ። ማነህ ቃል ነው ማን የነበረው ቃል ግባና እስኪ በትክክል መስፈርቱ ከመጽሐፍ ቅዱስ እየጠቀስክ እውነተኛ ነብይ ስለመሆኑ አስረዳን። እንዲሁ የቃል ሐሳብ አለን የምትሉ ሰዎችም ሌሎች ሰዎች ገብታችሁ እዩ ጩፋ ባይዘው ቅድም ጆንም ነብዩ እዩ ጩፋ ለምዶበት ነው መሰለኝ ልክ ለመሐመድ ነብዩ መሐመድ ሰዎች እንደሚሉ እዩ ጩፋ ነብዩ እዩ ጩፋ ብላችሁ አትጥሩ። ነብይ አይደለም አጥቷል። ሐሰተኛ ነብይ ይባላል እኮ ችግር የለም። ሐሰተኛው ነብይ ማለት ይቻላል ወይ? ሐሰተኛ ካስቀደምክ ፊት ለፊት አዎ ነብይ እዩ ጩፋ ግን ማለት እንዲሁ ዝም ብሎ ለነብይነት ለጸጋው እንትን ማለት ነው። ስለዚህ ነብይ እዩ ጩፋ አይደለም። ነብይ ሳይሆን ራሱ ነው ነብይ ያለው አፍተር ኦል ፕሮፌት ነኝ ብሎ የተነሳው ራሱ ነው። ይቀድም ወገናችን የጓደኛው ጓደኛ ነኝ ምናምን ያለው በዘመድ እዛ ስርቻ ውስጥ ማን ነብይ አድርጎ ራሱ እንደሾመው አናውቅም። እሱ ይነግረን ነበር ማን እንደ ነብይ አድርጎ እንደሾመው በእነሱ ቋንቋ እንደቀባው ማለት ነው። አሁን መታገድ ያለበት እነዚህ ከታች ውርውር የሚለው ህዝብ መታገድ ያለበት ብዬ አስባለሁ። በተለይ እውነት ነው የምለው ይሄን ነገር ስናገር እኔ ለደቡብ ህዝብ ምንም አይነት ጥላቻ ስላደረገ በተለይ በዘር የምትደጋገፉ የደቡብ ተወላጅ ነን ብላችሁ እዩ ጩፋን በዘር የምትደግፉ ሰዎች ክርስትናችሁ ምንም ጭራሽ ክርስቲያን እንዳልሆናችሁ መስቀል ላይ የተሰራውን ወንጌል እንደማታምኑ ማሳያ ነው። ቃል መታል እንግዲህ እንኳን ደህና መጣ ተመልሰ አቤላ አንዴ ቃልን አስቆሙትና እኛ ሀሳብ እንስጥ። ምክንያቱም ቃል ቤተኛ ስለሆነ ከዛ የመጣውን ነው የእሱን ሀሳብ ነው እየሰነዘረ የሚሄደው። ተቃራኒ ቃል ምናልባት እኛ እዚህ አንድ አይነት ሀሳብ ያለን ሰዎች ቃል ይወጣል
ሀሳቡ ሳይመቸው ሲቀር የሆነ ነገር ሳይመቸው ሲቀር ያለውን ነገር ተፍቶ ስለሆነ መውጣት የሚፈልገው መውጣቱ አይቀርም። ስለዚህ ትናገራለህ አባ ሰፋ አድርገን የሚት እናደርጋለን። ቃል ማይክን ክፈትና የእውነተኝነት ማረጋገጫው የአንተ ጓደኛ መሆን አንድ ጥያቄ ለሙላት ለአቤል እና ለዮናስ አንድ ጥያቄ አለ። ሐሰተኛ ነብይን መርማሪ ያደረጋችሁ ማን ነው? የመጀመሪያ ጥያቄ ማለት ነው። ገብቷል? የመጀመሪያ ጥያቄ ሐሰተኛ ነቢያትን ማን ነው መርማሪ ያደረጋችሁ? ሁሉንም ነቢያት መምህራን፣ የመጽሐፍ ቅዱስ መምህራንን ሁሉንም ልታወግዙ የሆነ ነገር ለማድረግ ማን ስልጣን ሰጣችሁ? የመጀመሪያው ማለት ነው። እግዚአብሔር በራሱ መንገድ ነገሮችን የመፍታት አቅም አለው፣ ፓወር አለው። ግን እኛ ጴንጤዎችን እኛ ፕሮቴስታንቶችን እንደዚህ ያሸማቀቀን እኛን እንዴት ነው ሰው መጥቶ ተጠግቶ እንዴት ወደ ሰማይ ማስገባት እንችላለን? እንዴት የእግዚአብሔር ልጁ ማድረግ እንችላለን? ነገሮችን እንዲተከራከርን ምንም ማድረግ አንችልም። የመጀመሪያ እዩ ያልኩ ቅድም እኔም አይደለም ለኔ ገብቶሃል። የጓደኛዬ ወንድም ነው ያልኩ ስለማውቀው ነው፣ በቅርቡ ስለማውቀው ነው። ግን ከኔ ጋር ምንም አይነት ሪሌሽንሺፕ የለኝም። እኔ የምኖረው ሌላ ከተማ ነው የምኖረው፣ ክፍለ ሀገር ነኝ። እሱ የሚኖረው አዲስ አበባ። ታገናኝቼው አላውቅም። ነገር ግን ነገሮችን ሁሉንም ነቢያት ሁሉንም መምህራን እንዲህ እየፈተሽን እንዴት ነው እኛ ጋር ሰዎችን ማምጣት የምንችለው? እንዴት ነው በኢየሱስ ክርስቶስ ፍቅር መማረክ የምንችለው? ተውት፣ ካውንስሉ በራሱ መንገድ ነገሮችን ይፍታ። ግን ኢየሱስን ያላመኑ ሰዎች በሌላ ሃይማኖት ውስጥ ላሉ ሰዎች እንዴት ነው ጌታ እንዲቀበሉ ነገሮችን ማስተማር ሲኖርብን፣ እኔ ሰማኝ እኔ ሰማኝ ነገሮችን ማስተማር ሲኖርብን እንዴት ነው የራሳችንን ሰዎች በቃ እግዚአብሔር የቀባቸው ያለ ሰዎች አባቶች ራሳቸው ነገሮችን ይፍቱ። በቃ እኔ ገብቶኛል። ጥያቄ መልስልህ እንጂ እሱ ላይ ቀጥላል። እሺ መልሱልኝ፣ ያው ጥያቄዎቹ መልሱልኝ። ቃል ብቻ ላንብብልህና እነ ሙሌም ጆም ይጨምሩልታል ይጨምሩልህ። እንደው በመጽሐፍ ቅዱስ እንዲሆን እኛ ወንጌላውያን አማኞች ነን፣ መጽሐፍ ቅዱስ ብቻ ብለን ነው እናምነው። ከዚህ እምነት አንጻር መልስ የሚሰጠን መጽሐፍ ቅዱስ ነው ብለን እናምናለን። መጽሐፍ ሲናገር አንደኛ ዮሐንስ መልእክት ምዕራፍ 4 ቁጥር 1 ላይ ወዳጆች ሆይ መንፈስን ሁሉ አትመኑ፣ ነገር ግን መናፍስት ከእግዚአብሔር ሆነው እንደሆነ መርምሩ፣ ብዙዎች ሐሰተኞች ነቢያት ወደ ዓለም ወጥተዋልና ይላል። ስለዚህ የመጣ ሁሉ ኢየሱስን ያስቀደመ ሁሉ ፀጉሩን ያጎፈረ ሁሉ ተከፈተ፣ ተበረጠሰ፣ ልጅ ትወልጃለሽ፣ የሆነ እንግዳ ነገር ይሆናል፣ ሰበር ነገር ትሰማላችሁ፣ አስደሳች ዜና ስልክ ይደወላል፣ ህይወታችሁ ላይ ተለማምዳችሁ ማታውቁት ነገር ይከሰታል የሚሉ እኛ የምንፈልገውን ስሜታችንን የሚኮረኩር ነገር የሚናገሩ ሰዎችን ዘላችሁ ከወንበራችሁ ጣራውን ነክታችሁ አጠገባችሁ ያለውን ሰው ገፍተር አድርጋችሁ በሉት ነቅንቁት ምናምን እያሉ የሚያማሙቁ አሙቁልኞችን ዝም ብለን አሜን እንዳንል እንግዲህ የክርስቶስ ኢየሱስ የቅርብ ወዳጅ የሆነ ደረቱን ተጠግቶ የሚያዳምጥ የቅርብ ሐዋርያ የሆነ ሐዋርያው ዮሐንስ በአንደኛ ዮሐንስ መልእክት ምዕራፍ 4 ቁጥር 1 ጀምሮ ወዳጆች ሆይ መንፈስን ሁሉ አትመኑ፣ ነገር ግን መናፍስት ከእግዚአብሔር ሆነው እንደሆነ መርምሩ፣ ብዙዎች ሐሰተኞች ነቢያት ወደ ዓለም ወጥተዋልና ብሎ መጽሐፍ ቅዱሱ ይናገራል። ስለዚህ መጽሐፍ ቅዱስ ነው የሐሰተኛ ነቢያትን እንድንመረምር ስልጣን የሚሰጠን እንጂ ጻድቁ አይደለም። ይህን ስልጣን የሚሰጠን እንጂ የካውንስሉ መሪዎች እነ ቄስ ደረጀና እነ ጌቱ ማነው እነ ጌቱ አይደል እነ መጋቢ ጌቱ አይደሉም ይህንን ስልጣን የሚሰጡ ፓስተር ጌቱ እነሱ አይደሉም ይህንን ስልጣን የሚሰጡ። ስለዚህ መጽሐፍ ቅዱስ መርምሩ አትመኑ፣ መንፈስን ሁሉ አትመኑ ይላል። ስለዚህ መርምረን አይተን ቼክ አድርገን እዩ ጩፋ ላይ ያለው መንፈስ የአምላካችን የእግዚአብሔር መንፈስ እንዳልሆነ ቃሉ መስክሮልናል። ለዛ ደግሞ ልትሞግተን ከቻልክ ጓደኛዬን የቅርቤ ሰው ስለሆነ ነው ትንቢቱ ስለተፈጸመልኝ ነው ሳይሆን የእግዚአብሔርን ቃል አስደግፈ መናገር ከቻልክ እውነተኝነቱን ተናገር። እኛ አስረግጠን የእግዚአብሔር ቃል ላይ እሱ ሐሰተኛ እንደሆነ እንመሰክርበታለን። እስኪ አንድ ጥያቄ ልጠይቅና በሁሉም ነቢያት በሁሉም አገልጋዮች ላይ ነው ይሄን ነገር ያለው፣ በእነ እዩ በናታን በሁሉም ነው። ለምንድን ነው እዚህ ነገሮችን አልሰማም? እንደ ሲያነብልህ ብራዘር መንፈስን ሁሉ አለ፣ መንፈስን ሁሉ አትመኑ። በቃ ሁሉም ነቢያት እንደዚህ ነው እንደምታጣራው ማለት ሁሉም ናቸው። እግዚአብሔርን ቃል አትከራከር። ሁሉም ናቸው። በእግዚአብሔር ቃል እንደዛ ነው። ሁሉንም አጣራ። ካላጣራማ የለም ማለት ነው።
ይሄ ማለት ሁሉ መገልገል ትክክለኛ አይደለም ማለት ነው። ይሄ ማለት ትክክለኛ የለም ሳይሆን ትመረምርና እንደ እግዚአብሔር ቃል ካይደለ ትክክል አይደለም ትላለህ። እየሰማ ነው የለም ነው ገብቷችኋል? በእናንተ ከሄድ ሁሉም የለም ማለት ነው። እየሰማ ነው። የራስህን ሀሳብ አታውራ። ጥያቄ ጠየቅ፣ መልስ ተመለሰልህ። ሁሉም ይመረመራል። እንደ እግዚአብሔር ቃል የሆኑትን ማንንም አንናገርም። እንደ እግዚአብሔር ቃል አይደሉትን ግን ተናገረን። ቃሉ መመርመሪያችን ነው። ቃሉ መፈተሻችን ነው። እንኳን አይደለም ሌላውን ራሳችሁንም መርምሩ ስለሚል ራሳችንን እንመረምራለን። አለቀ። አዎ እየሰማኸኝ ከሆነ አንድ ጥያቄ ልጠይቀውና ልጁ እንዲመልስልኝ። ሙሐመድ ነቢዩ ሙሐመድ የእስላሞች ነቢዩ ሙሐመድ እውነተኛ ነቢይ ነው አይደለም? ማነህ ቃል አቤት ማን ሙሐመድ? ይሄ ነቢዩ ሙሐመድ ነቢዩ ተብሎ የሚጠራውን ማለት ነው። ሙሐመድ እውነተኛ ነቢይ ነው አይደለም? እኔ ስለማንም ሃይማኖት አላውቅም። እኔ ፕሮቴስታንት መሆኔን ብቻ ነው የማውቀው። ኢየሱስ ክርስቶስ ልጅ መሆኔን ነው የማውቀው። ሰይላ አላውቅም። እኔ አላውቅም። መሐመድ ይሁን አላውቅም። ሰይላ አልፈትሽም። ገብቶሃል? ሙሐመድ ነቢይ ይሁን አይሁን አታውቅም ማለት ነው። ሌላ የራሱ በሃይማኖት በራሱ መንገድ ማንም ይፈተዋል እኮ። ነቢይም ሊሆን ይችላል አይደል? እውነተኛ ነቢይም ሊሆን ይችላል። እኔ አላውቅም። አይ ዶንት ኖ አላውቅም። እኔ ኢየሱስ ክርስቶስ ልጅ መሆኔን ብቻ ነው የማውቀው። ገብቶሃል? ነቢይ ይሁን ሙሌ ማንም በራሱ በኩል ያመነበትን መንገድ ነው የሚራመደው። ወንድማችን ኢየሱስ ክርስቶስ አንዴ ኢየሱስ ክርስቶስ አብ ነው ማለት አይደለም፣ ወልድ ነው። ወልድ ነው። እሺ ኢየሱስ ክርስቶስ መንፈስ ቅዱስ ነው። አብ፣ ወልድ፣ መንፈስ ቅዱስ አንድ አምላክ አንድ አምላክ አብ፣ ወልድ፣ መንፈስ ቅዱስ አንድ አምላክ። ሥላሴ ማለት ምን ማለት ነው? ሶስቱም ማለት ነው። አብ፣ ወልድ፣ መንፈስ ቅዱስ አንድ አምላክ። ሶስቱ ሥላሴ። ሶስትነቱ በምንድን ነው? አብ አለ፣ ወልድ አለ፣ መንፈስ ቅዱስ አለ። አብ አለ። አብ ልጁን በማርያም በኩል ወደዚህ ምድር መጣ። መንፈስ ቅዱስን ደግሞ ጥሎ ሄደ። ሶስቱም አንድ አምላክ ማለት ነው። ሶስት የሆነው በምንድን ነው? አንድ አምላክ ኢየሱስ ክርስቶስ ይኸውልህ ኃጢአታችንን ያኔ ብሉይ ኪዳን በነበርንበት ጊዜ እኔ ሰማኝ በብሉይ ኪዳን በነበርንበት ጊዜ በዋኖስ በጌታላዊ ነገሮችን ያረድን ነበረ። ቤተ መቅደስ ይገባል፣ ከመጋረጃው ጀርባ ይገባ ኃጢአታችንን ይቅር እንዲል የምናደርገው ማለት ነው። አዲስ ኪዳን ከመጣ በኋላ ኢየሱስ ክርስቶስ በማርያም በኩል ሆኖ ወደዚህ ምድር መጣ። ከዛ ኃጢአታችንን ስርየት የምናደርግበት በተለያዩ በእንስሳቶች ነበሩ። እሱን ቀረ። ኢየሱስ ክርስቶስ በደሙ ነፃ ሆነን። መጋረጃ ነበረ፣ ከመጋረጃ ጀርባ ነበረውን እኔ መለስልኝ። አባ ዝም በለ ሰማኝ። እያስረዳው እኮ ነው ወይስ ሶስት ነው ወይስ አንድ ነው? ምንድን ነው ሥላሴ ሲባል ምን ማለት ነው? ወልድ፣ መንፈስ ቅዱስ አንድ አምላክ። በቃ ሶስቱ ሥላሴዎች አንድ አምላክ ናቸው። ሌላ ነገር ምንድን ነው? ሶስትነቱ በምንድን ነው? ሶስቱ ሥላሴዎች ምንድን ነው? ወልድ፣ መንፈስ ቅዱስ ምንድን ነው? እያስረዳው ካለ በምንድን ነው ሶስትነቱ? በምንድን ነው ሶስትነቱ? ሶስትነቱ በምንድን ነው? በስም ነው? በምንድን ነው? አብ አለ፣ እግዚአብሔር አለ፣ ልጁ አለ፣ መንፈስ ቅዱስ አለ። ሌላ ምን አለ ከዚህ ውጭ? እግዚአብሔር አለ፣ ልጁ አለ፣ መንፈስ ቅዱስ። ሶስትነቱ በምንድን ነው ነው ያልኩህ? አብ አለ እየነገርኩህ እኮ ነው። በምንድን ነው ሶስትነቱ? አንድነት ውስጥ በምንድን ነው? በልጁ በኢየሱስ ክርስቶስ ነው። አንድነት በልጁ በኢየሱስ ነው። አንድነቱ በልጁ በኢየሱስ ነው። እያስረዳሁ እኮ አንድ ያደረገን እኛንና እኔ ሰማኝ እኛንና አብንና እኛን አንድ ያደረገን ኢየሱስ ክርስቶስ ነው። እኔ ሰማኝ አንተ እዛ ተራወሬን ልሰማ አይደለም። አንተ ቆይ አንተ መማር መቻል አለብህ አባቴ። እኔን ስማኝ አትበል። መማር እኮ መቻል አለብህ። እኔን ሰማኝ እኔን ሰማኝ ሰማዎች። አንድነቱ በምንድን ነው? መንፈስ ቅዱስ እግዚአብሔር አለ፣ ኢየሱስ ክርስቶስ አለ፣ መንፈስ ቅዱስ አለ። ገብቶሃል? በመለኮት ነው። በቃ ኢየሱስ ክርስቶስ እግዚአብሔር ነው። ኢየሱስ ክርስቶስ እግዚአብሔር ነው። አብ ነው። ልጁ ነው። ጆኒ አይዲያ ሲፍት እግዚአብሔር አይደለም። እግዚአብሔር ኢየሱስ ክርስቶስ እግዚአብሔር ነው አይደለም? ልጁ ነው። ልጁ እግዚአብሔር ነው አይደለም? በልጁ የሚያምን የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ። ልጁ እግዚአብሔር ነው አይደለም? ቃል ልጁ እግዚአብሔር ነው አይደለም? መልስልኝ።
መንፈስ ቅዱስ አንድ አምላክ ናቸው ሶስቱም። እግዚአብሔር ግን አይደለም ብቻውን አይደለም። ገብቶሃል እኮ የእግዚአብሔር ልጅ ሶስቱም እግዚአብሔር አንድ አምላክ ናቸው። የእግዚአብሔር ልጅ እግዚአብሔር አይደለም ወይ? አረ ቃል ስማኝ። የእግዚአብሔር ልጅ መንፈስ ቅዱስና እግዚአብሔር እኔን ሰማኝ። ሶስቱ አንድ አምላክ ናቸው። በቃ ልሰጥለው ማልችለው ነገር ነው። ገብቶሃል አይደል?